ጠንቋይ ጳጳስ አቅፋችሁ ነው ቁጭ ያላችሁ። እኔ እቃወማለሁ። እኔ በበኩሌ እቃወማለሁ። እኔ አሁን እዚህ ነው እኛ ጋር እኔ እቃወማለሁ እንጂ ለምትለ ስማቸውን ጠርተህ እስኪ አሁን ስማቸውን ልንገርህ። ብፁዕ አቡነ እንድርያስ የሚባሉ የሊቃውንት ጉባኤ ሰብሳቢ አሉ። በግ ከነነፍሱ ጠቅላይ ቤተ ክህነት ውስጥ የቀበሩ ቪዲዮቸው ማነው ድምጻቸው ከነ መረጃ ጭምር ከነ ደብዳቤያቸው ጭምር ነው። እስቲ ስማቸውን አሁን ጠርተህ ብፁዕነቶ ብፁዕ አቡነ እንድርያስ በሕይወት ያሉ ናቸው። የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ ማነው የሊቃውንት ጉባኤ ሰብሳቢ አሁን በሕይወት ያሉ ማለት እስቲ ስማቸውን ጥራና ሲቀብሩ ስላላየው ልቃወማቸው አልችልም። አለ ካልክ አሳየኝና እቃወማለሁ። አንተን እያሳዩ ነበር እንደ መቅበር የነበረባቸው። አንተ አሁን ያን መረጃ ልታሳየኝ ይገባል። አስማት ሲሰራ አንተን እያሳዩ ለህዝብ እያሳዩ ነው የሚሰሩት። ድግምት ሲሰራ እንደዛ እያደረጉ ነው የሚሰሩት። ፍረጃ ይሆንብኛል። ሰውን ልወቅስ አይገባም ባላየሁት ነገር። ድምፃቸውን ላሰማው ይሄ እኮ ነው። አየህ አንተ ጋር ሲሆን ሰውን ልትወቅስ አይደል? አድመጠኝ። እኔ እንደዚህ አይነት ግብዝነት ያስጠላኛል። አሁን እኛ ጋር ሐሰተኞች ነቢያት ምናምን ነገር ብለህ እኛ እንዳልተናገርን አንተ ብቻ ዛሬ ተናጋሪ የጴንጤን ጉዱ ዘረገፈው ተብለህ እንድትባል ብራዘር ነፍሶብሃል። እኔ 10 ዓመት ሙሉ ስናገር ስቃወም ነበር የኖረው የሐሰተኞች ነቢያትን ልምምድ። በፍጹም እዚህ ያለን ወንድሞች ማናችንም አንቀበልም። አብያተ ክርስቲያኖቻችን ሁሉ አይቀበሉም። ሐሰተኞች ብለን አደባባይ ላይ ነው ያወገዝነው። እሺ ብራዘር አየህ ያንተ ጳጳስ በቀባሪ ጳጳስ ጋር ስትመዛ ሰውን እኔ አልወቅስም ብለህ ትላለህ። የእኛ ጋር ግን ጣትን አሾልክ ማለት ነው። ኦኬ እኛ እነ እስራኤል ዳንሳል ለምሳሌ ኤርሚያስ እነዚህ ፕሮፌት ምናምን ነኝ ብለው ምናምን እንደዚህ የሚያጭበረብሩ ምናምን እንደማታስገባው ሁሉ አውቃለሁ። ሪስፔክት በዚህ በኩል በጣም አከብራለሁ። ፕሮፌት ነኝ ምናምን ሐዋርያ ነኝ ቢል አታስገባም። ወይ ደግሞ አንዱ ገብቶ እንደዚህ ቢል ሂድ ፓስተርን ጠይቅ ምናምን ትላለህ። ይሄን በልኩ በጣም ወድልህ። ይሄን ነው አሪፍ ነገር ነው። ገባ ችግር ሲኖር እንደዚህ እንዳሁን አንተ እንደምታረቀው በእኛም በኩል አሁን እየተደረገ እንደሆነ ብዙ አለ። ለምሳሌ ቤተክርስቲያን የሚያጭበረብሩ ምናምን እንዴ የሉም ልልህ አልችልም። ስንት ሌባ አለ እንዴ ጳጳስ ግን ማን ተቃውሞች አቃል ግን ሮያልዬ ይቃወማል። አይ እንዴ ለምሳሌ አሁን ቤተክርስቲያን ምናምን ለምሳሌ አሁን ባይገርምህ እንደዚህ ብዬ መናገር አልፈልግም። ያው እውነቴን ማለት ስለሆነ የሆነ ትልቅ ሰውዬ የማይሆን ቦታ ላይ እቃ ሲገዙ ሰዎች አግኝተናቸው አናገርናቸው። ምን ማድረግዎት ነው እርስዎ እንደዚህ አይነት እቃ ይገዛሉ ወይ በእርስዎ ደረጃ ብለናቸው መክረናቸው ሁሉ ሄዱ ሰውዬ አሉ። ገባኛ ኦርቶዶክስ አይታ ዝም አትልም። ግን ምን አለ መሰለኝ ለኛ እንደኛ የደካሞች አሉ። ምንም አትጠራጠር። በቃ እሺ ሮያል ኢየሱስን እናንተ አደረጋችሁ። እኔ አሁን ሌላውን አይደለም እልህ እንደው ሌላውን የህይወት ድካም አስማተኞች ለምንድነው በቤቱ ተከብረው የሚኖሩት? በኦርቶዶክስ ቤተክርስቲያን አስማተኛ አይደል እንዴ? ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው። ሮያል አሁን ስማቸውን የጠራሁትን ጳጳስ ብትቃወም እላላ የሚደርሰውን ነገር አስረግጬ እነግርሃለሁ። ከፈለጉ ስምህንና የእናትህ ስም ብቻ ተቀብለው የትኛውም ከተማ ላይ ኑር ከለላ ስለሌለህ በክርስቶስ ኢየሱስ ጥላ ስር ታዛ ስር ስላይደለህ መቅተል በሚባል ድግምት ሊገሉ ሁሉ ይችላሉ። ይኸው ገናናው ኢየሱስ የአባቴ እግዚአብሔር ምስክሬ ነው አልኩ። ማንም አይናገርም ልሙት ብለህ ካላልክ በስተቀር። እናንተ አስማት ቀልድ መስሏችሁ ነው። አንድ ሰው የተናገራቸው የለም። አንድ ሰው ትንፍሻል የለም። ለምን? ሰውየው እና እሳቸውና መሰሎቻቸው ይገድሉሃል። በአስማት ቀብ ነው የሚያረጉ። በጥላ ወጊ ያልኩ ዱብ ነው የሚያረጉ። ለምን? ከለላ የለህም። ብርቱ አምባ መጠጊያ የእግዚአብሔር ልጅ ኢየሱስ የለህም። ሳይሞክሩ መስላ እንዳይመስልህ ኤርሚያስ እዚህ ያለሁትኝ ስንት ጊዜ እኮ አስማት ተደርጓል። እማመልከው እግዚአብሔር እኔ የሚናገረኝ ጌታ ነው ኢየሱስ ክርስቶስ። ግን አልተከናወነላቸውም፣ አልሆነላቸውም፣ አልሰመረላቸውም፣ አልተሰካላቸውም። ለምን ተብሎ ቢባል መጠጊያዬ ሮያል
አሰርሰኝ መጠጊያዬ አምባዬ የእስራኤል አምላክ መታመኛዬ የዘላለም መደገፊያዬ ነው። ድግምት በእስራኤል ላይ ሟርት በያዕቆብ ላይ አይሰራም ብሎ እንዳለ በኤርምያስና በልጁ በሚስቱ ላይ ይሄው ነገር እንዳይሰራ የመንፈስ ቅዱስ እሳት የጌታ የኢየሱስ ክርስቶስ ደም ዙሪያዬን የእሳት ቅጥር በውስጤ ክብር ስለሆነ ነው። ተናገር እውነቱን። መረጃ ቶሚ ምን አለ? ቶማስ ከማርያም ጋር ሲገናኝ ደመናው ላይ ሲመጣ ልቦናው ተበጸበጸበት አይደል? ሊወድቅ ሲል ጌታችን ማርያም በተገለጠችለት ጊዜ ያለች ቤተክርስቲያን ነው። ኦኬ ቶማስ ስለ እመቤታችን መጠየቁ ይላል። እንግዲህ ይለኛው እንግዲህ በዚህችም ዕለት ሐዋርያው ቶማስ ሐዋርያት ወዳሉበት ኢየሩሳሌም ደረሰ። ከህንድ ሀገር መምጣቱ ነው ማለት ነው። እዚህ በህንድ ሀገር እዚህ አካባቢ ላይ አግኝቷት የሰፍነግ ጨርቁን ለሰጠችው እዚህ ክፍል ላይ ያለ በኋላ ማለት ነው። እዚህ ጋር አለ በኋላ ማለት ነው። ኦኬ ደረሰ፣ ወደ ኢየሩሳሌም ደረሰ። እያለቀሱም የብርሃን እናቱን ድንግል ማርያም ሞተች አሉት። ቶማስም መቼ ሞተች አላቸው። ጥር 21 ቀን ሞተች፣ ትናንትና ነሐሴ 14 ቀን በሰርክ ቀበርናት አሉት። አይታይም ወገኖች? ለተንኮል ነው አይታይም ትሉት ወይስ ምንድን ነው? ምን ፈልጋችሁ ነው? አይታይም እኮ እያሉ ነው። አየህ እንትን የቄሱና የዲያቆኑ ነገር አይሰማም ወይ ምናምን ነገር ብሎ እንደዚህ ላድርገው። ያው ኦኬ በሰርክ ቀበርናት አሉት። ቶማስም በድኗን ይህን ያህል 14 ሰርክ ቀበርናት አሉት። ቶማስም በድኗ ይህንን ያህል ዘመን ሳይቀበር እንዴት ቆየ አላቸው። ሐዋርያትም ትተዋት እንደሸሹ ስጋዋንም እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም። ስጋዋ ሳይቀበር በገነት ነበረ ማለት ነው። አዎ በገነት እንደነበረ እነሱ ያውቃሉ ማለት ነው። ቶማስ ነው እንጂ የማያውቀው እነሱ ያውቃሉ ማለት ነው። ያው እዚህ ጋር ሐዋርያትም ትተዋት እንደሸሹ ስጋዋንም እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም። ያውቃሉ ማለት ነው። መረጃ አላቸው ማለት ነው። ከአይሁድም ስለደረሰባቸው ስቃይ በመፍራታቸው ቶማስንም ሰወሩት። እንቀብራት ዘንድ እስኪያዘዘን ድረስ ቆየ አሉት። ከዛ ቶማስም እውነት እውነት እላችኋለሁ ይህ ሐሰት ነው፣ እግዚአብሔር በእናቱ ስጋ ላይ ለ7 ወር ዝም አይልም፣ ይህንንም አያደርግም፣ ስራውም እውነት አይደለም። በጥር ወር ሞታ ትናንትና በሰርክ የተቀበረች ስጋዋን አይ ዘንድ መቃብሯን አሳዩኝ አላቸው። እዛ አንዳንድ ቃል ተናጋሪ ሆነው ሁሉም ተቆጡ። በእኛ ላይ እስከ መቼ ትታበያለህ? ቶማስን ማለት ነው። 11ዱ በቶማስ ላይ አይናቸውን አፈጠጡበት ማለት ነው። ተቆጡት። እስከ መቼ ትታበያለህ? ነገራችንን እስከ መቼ ዘወትር ሐሰት ታደርጋለህ? ስንዋሽ መቼ አየህን? ቀጣፊዎች ናችሁ እያላቸው ነው ቶማስ። ወይ ጴጥሮስ አንተ ውሸታ፣ ዮሐንስ፣ እንድርያስ እዛ አቀርቅረህ ታየኛለህ አይደል? ውሸታሞች ብሎ ስለተናገራቸው ስንዋሽ መቼ አየህን ማለት ነው። ቶማስ ዋሽታችኋል 11ዳችሁም ምድረ ቀጣፊ ሐዋርያ ሁሉ እያለ ብሎ እንዳላቸው አድርጋ ማለት ነው። ማንን የጻፈችው? ጥንታዊት ተረታዊት የሆነች ቤተክርስቲያን። በእውነት ጥንታዊት ተረታዊት ቤተክርስቲያን ኦርቶዶክስ። ስንዋሽ መቼ አየህን? ሐሰትን እንዳንናገርስ ሐሰትን እንዳትናገርስ ተው። የሰማኑን እውነት ነው፣ የሰው በደል እንዳይደገም ታዘዝን። አንተ ግን ዘወትር እውነትን ትጠላለህ፣ አትቀበላትም። ቶማስ አንተ እኮ ከእውነት ጋር የተጣላህ ነህ። እሺ እነ ጴጥሮስ እዛ ጋር ቆመው ሲነጋገሩ ይታይ እንግዲህ ማለት ነው። ኦርቶዶክስ እንደዚህ ነው ሐዋርያቱን የምታጣልህ ማለት።
አንተ ድሮስ መቼስ ቢሆን አንተ ግን ዘወትር እውነትን ትጠላለህ፣ አትቀበላትም። ቶማስ እውነትን ይጠላል እያሉ ኦርቶዶክስ ነች እንደዚህ አለችው። አልዓዛርን ያስነሳ ከሙታን ተለይቶ በፊት በተነሳ ጊዜ አንተ ካልዳሰሱ አላምንም አልህ ብለው የጌታን ሊያመጡበት ማለት ነው። እርሱም ስለ ቸርነቱ ብዛት ወደ እጽዋቱ ገብተህ በፊት ቆመ፣ ትዳስሰውም ዘንድ ፈቀደልህ። ከድፍረትም ብዛት የተነሳ ወደ እሳተ ወይ ደግሞ ወደ መለኮቱ ግን ጎን ጣቶችን ትጨምር ዘንድ ጨከንህ፣ ደፈርህ። ዛሬ በነገደ መላእክት ፊት የሰማይና የምድር ንጉሥ የወለደች እመቤታችንን በረከቷን ያገኙ ዘንድ ከአባታቸው ከአዳም ጀምሮ በመጡ በጻድቃን ማህበር ሁሉ ፊት የቀበርናትን እናቱን እንዲህ አልህ፣ ቀብረናታል። አንተ ግን እንደዚህ አልህ፣ ዛሬ በድኗን እናሳይህ ዘንድ አሁኑ ና። አንተ እውነትን ትጠላለህ ድሮም ቢሆን ግን አሁን በድኗን እናሳይሃለን እና አሁኑኑ ና አሉታ እነ ጴጥሮስ ና። ነገር ግን ከዛሬ ጀምሮ ከኛ ተለይ፣ ዛሬ እናሳይሃለን። የመቆራረጫችን ጊዜ ነው። ከአንተ ጋር እዚህ ማን እየተቃጠለ ይኖራል? አንተ እንደሆን እውነትን ትጠላለህ፣ አትቀበልም። ከኛ ትለያታለህ። እናሳያለን። ዛሬ በድኗን ካሳየንህ በኋላ ውልቅ ብለህ ከዚህ ከኛ መንደር፣ ከኛ ስብሰባ፣ ከኛ ከሐዋርያቱ ትለያለህ። ምክንያቱስ ከኛ ተለይ። ምእመናን ከመናፍቃን ጋር መቀመጥ አይገባቸውምና። ቶማስ አንተ እኮ ማለት እልም ያልክ መናፍቅ ነህ። እኛ ደግሞ ቅዱሳን ነን። አቤቱ ጌታዬ። ሐዋርያው ቶማስን መናፍቅ ብላ ያለች ቤተክርስቲያን እኮ ናት እቺ ነውረኛ ቤተክርስቲያን። ልብ በሉ፣ በዚህ ልክ ነው የምናገራት። ነውረኛ ቤተክርስቲያን፣ የነውሯ ጥግ ቶማስን ሐዋርያውን መናፍቅ ብላ ያለች ነች። ሐዋርያቱ ሌሎቹ ሐዋርያት እሱን መናፍቅ ብለው እንዳሉት አድርጋ የራሷን ጥላቻ ለሰው ትሰብካለች። በሐዋርያቱ አሰባ ሐዋርያቱ ላይ ትሰብካለች ማለት ነው። ምእመናን ከመናፍቃን ጋር መቀመጥ አይገባቸውም። ምን አለችው? ከዚህ ዛሬ በድኗን እናሳይ ዘንድ አሁኑኑ። ከአንድ ሀገር ነው አይደል የመጣው? አዎ፣ እንደመጣኸኛ ላይ አታፈጥም፣ እናሳይሃለን በድኗን። ከዛስ ነገር ግን ከዛሬ ጀምሮ ከኛ ተለይ። የምትለይበት ምክንያት ምእመናን ከመናፍቃን ጋር መቀመጥ አይገባቸውምና እኛ ምእመናንን አንተ መናፍቅነት ትለያታለህ። ቶማስ ማነው ይሄንን የሰማ? ኦርቶዶክስ በእውነት እዛ መቃብር ስር ነበረች፣ እየጻፈች ነበር። ያው መቃብር ስለምትወድ ማለት ነው። ተረታም ትውልድ። አንዱም ታማሚ በግ ካላስወጡት ሌሎቹ ታማሚ ይሆናሉ። ቶማስ ሆይ አንተ ጠላት ነህ አሉት። ቶማስ ሐዋርያው ቶማስ አንተ እኮ ለማርያምም ለእኛም ጭምር ጠላታችን ነህ፣ ጠላት ነህ አሉት። ጠላት ነህ፣ መናፍቅ ነህ። በድኗን ሬሳዋን እናሳያለን። ካሳየን በኋላ ውልቅ ብለህ ዋዝ ጨርቅህን ጥለህ ትሄዳለህ አሉታ። ቀጥል ኤርምያስ። እዚህ መታችኋል። እንደ ቡሄ ልጅ የትም መሄጃ የለም፣ ትጠጣታለች። እንተረትም በመረጃ በማስረጃ ነው። ጴጥሮስ ይህንን ብሎ ተነሳ። ጴጥሮስ ይህንን ያለው አንተ መናፍቅ፣ አንተ ጠላት ከእኛ ትለያለህ። ዛሬ ሬሳዋን ካሳየን በኋላ ወደምትሄድበት ትሄዳለህ። ምእመናን ከመናፍቃን ጋር መቀመጥ አይገባቸውምና። የእመቤታችን ማርያምን መቃብር ጴጥሮስ ተነሳ፣ መቆፈር ጀመረ። ጴጥሮስ ይህንን ብሎ ተነሳ። የእመቤታችን ማርያምን መቃብርንም መቆፈር ጀመረ። ጴጥሮስ ማለት ነው። ቅድም ያልኩ ነው። ሰው ሲቆፍር መታው በደንብ አድርገህ እያለ ማለት ነው። ጴጥሮስ ደከመህ እንዴ? ቶማስ እስኪ እርዳኝ አንዳፍታ። እሺ ማን ነው? ዮሐንስ። እሺ እንድርያስ ተቀበል ሲል በርቶሎሜዎስ ወደ ተጠጋና አፈሩን ዛቀው የተቆፈረው እያሉ ማለት ነው። ሐዋርያትም ሁሉ ከቶማስ በቀር ከእርሱ ጋር በፍጥነት ይቆፍሩ ነበር፣ እየተቀባበሉ ማለት ነው። እርሱ ግን ከደቀ መዛሙርቱ ጋር ፈገግ
ይልና ይስቅባቸው ነበር። እነ ቶማስ ማነው እነ ጴጥሮስ ሲል ቶማስ እዛ ቆሞ አያቸው። እነዚህ ጅላጅል ሐዋርያት እያያቸው አይ ጴጥሮስ አይ ዮሐንስ ትገርማለህ፣ እንድርያስ አንተም እንኳን አትነቃም እያለ ይስቅባቸው ነበር። ማነው ጸሐፊ? ኦርቶዶክስ ወይት ቆንጅዬ ተረት እየለበለብከው ነው። ይህንን የገማ የበሰበሰ የሸተተ ተረታችሁን እየሰማኸው ነው። ሰማውና ከዛ ሰጣለሁ። ላርምህ አይደለም ኖ በኋላ እያነበኩ ነው። ከዛ ሰጣለሁ። ረጅሙን ታወራለህ። እሺ ቶማስ ግን ይስቅ ነበር። 11 ሐዋርያት ላበላብ እየሆኑልህ ነው። ዛቃ ውስጥ ይሄንን አፈሩ ምን ጠነከረ ምናምን ነገር እያሉ ማለት ነው። እነሱ ይቆፍራሉ፣ እሱ ይስቃል። እሱ ያላግጣል፣ እነሱ ይቆፍራሉ። ዚስ ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን። 72ቱ አርድእትም ከዚያ ነበሩ። ሌሎች 12ቱ ብቻ አይደሉም፣ 72ቱ ሙሉ ጭምር እዛ ነበሩ። አፈር እየዛቁ መኮትኮቻና አካፋ ይዘው ማለት ነው። አርድእት በዚያ ነበሩ። በእጃቸው ተአምራት ያመኑ ሌሎቹ ምዕመናንም ነበሩ። የዚህን ነገር ፍጻሜውን የሚመለከት ብፁዕ ነው ይሉ ነበር። መቃብሯ በተከፈተ ጊዜ በውስጧ ስጋን አልተገኘም። ደቀ መዛሙርቱም ከመደንገጣቸው የተነሳ የደነዘዙ ሆኑ። አቤቱ ስለ ኃጢአታችን እንዲህ አደረግን አሉ ይላል። ኦኬ ይሄኛው መጽሐፍ አላ የዚህን ተቃራኒ ይሄኛው ያወራል። ወንድም አለምዬ የዚህን ተቃራኒ ለሃ ማርያም የሚባለው ደግሞ ሌላኛው መጽሐፍ እዚህ ደግሞ ተሰድሮላል። ቤተክርስቲያኒቱ በቁሟ እየፈረሰች ነው። በጻፈችው ኮተት መጽሐፍት ማለት ነው። ለሃ ማርያም፣ ደርሳነ ማርያም፣ ታምረ ማርያም፣ ወጠብሻ ማርያም፣ አሮጊቷ ማርያም፣ ኩኬልሽ ማርያም፣ ሽንቁሯ ማርያም፣ ስውሯ ማርያም ብለህ ብትል እየከተከትኳት ነው አልኩ። የኦርቶዶክሳን እቺ ኮተት አልኩ። ከስሟ በቀር የጌታዬን እናት አንነካም። ይሄንን አተላ አንድ አታረጉት። ከሙታን ተለይታ ተነሳች ብላችሁ ያላችሁት ዮሐንስ አያት ይላል። ይሄ መጽሐፍ ዮሐንስ ነው በመጀመሪያ ያያት ይላል። እዚህ ቶማስ ነው ያያት ይላል። እዚህ ዮሐንስ ነው ያያት ይላል። እዚህ ልብ በል። እዚህ እነ ጴጥሮስ ቆፍረው ነው እናም ነገር ያሉት። ታምረ ማርያም ላይ ደግሞ መላእክት ናቸው ማርያምን ያሳረጓት ይላል። እዚህ ቶማስ ነው ያያት ይሏል። እዚህ ዮሐንስ ነው ያያት ይላል። ምን ይሻላል? ይሄ ቃል ጠንከር ብሎ ቢል የሚመጥነው ቃል ስለሆነ ማለት ነው። አንድ ነገር ይበሰብሳል፣ ይሸታል፣ ያው ይገማል ማለት ነው። ከዛ ይተላል። ይሄ ማለት እንደዛ ማለት ነው። ያው ጨርሻለሁ። አንድ ጊዜ ግን ይሄ ኤም ሮያል የሚባል ልጅ አለ። እሱን አንድ ያስገባልኝ። እኔን ትንሽ ሲተች ነበር ታችሁ ነው ኦርቶዶክስ ሳይሆን አይቀርም። ግን ኤም ሮያል የሚል አስገባልኝና እኔ ጠይቀዋለሁ። ራሱ ማለት አንተ እውቀት የለህም ሲል ነበርና ቆንጅዬ ኦርቶዶክስ ማለት እውቀት ከሌለኝ እኔ ራሴ ልጠይቀው እፈልጋለሁ። ቆንጅዬ ኦርቶዶክስ ነው ይግባል። አስገባውና ልጠይቀው። ሮያልዬ ና አላየትም ነበር ጽሁፉን እያነበብኩ ኦርቶዶክስ ነው መጥቶልሃል።
እሺ ሮያል ይሰማሃል? አዎ እሺ ልጠይቅህ ነው። አንተ እውቀት የለህም ስትለኝ ነበር በቤተክርስቲያናችን። ቆይ አዳምጠኝ ልጠይቅህ ነው። አሁን መናገር ፈልጋለሁ። አንተ ቆይ አዳምጠኝ። እውቀት የለህም ለማለት አንተ መጀመሪያ እጠይቅሃለሁ የኦርቶዶክስን እውቀት ማለት ነው። አሁን የምጠይቅህ አዳምጠኝ። ኦርቶዶክስ የናል ስርዓት ያዝና ልጠይቅህ ነው። አንተ ከመሰቸትህ በፊት አንተ ልጠይቅህ ነው እውቀት እንዳለ የኦርቶዶክስ እውቀት ለምን ተሰማህ? በኢየሱስ ምን አይነት ሰው ነው? ቆይ አንዴ ዮኒ ኤርሚ ልጠይቀው ማለት አሰጠኝ። አንዴ ቆይ እሺ ሮያል እንኳን ደህና መጣ። ምን ብለው ነው ሮያል ዮኒ እንደዚህ ነው? ቁጭ ብለህ አታሰድበን ውጣ ብየዋለሁ። በቃ እውቀት የለህም ብየዋለሁ። ምክንያቱም አንተ የምትናገረው ነገር በሙሉ ጥሩት በአማርኛ አትናገርም። እሱ ግን ቁጭ ብሎ ይጠጣል። ስለዚህ እውቀት ከሌለ ይውጣ ከሚያሰድበን ማለት ነው። አሁንም ቢሆን እኔ ኦኬ እንደዚህ ነው የጻፈልኝ እንደፈለገ ይቀጥል ብሎ ነው የጻፈው። ይኸውልህ ኤርሚ ምን መሰለህ በመጀመሪያ ደረጃ ቆይ ዮናስ አንዴ ስማ። ሮያል እንደማያዋሸኝ አውቃለሁ። እንደዚህ ብሎ ነው የጻፈልኝ። አዎ እውቀት የለህም ምናምን ብሎኛል። እውቀት ከሌለኝ የኦርቶዶክስን እኔ ንግግር ማልናገር ከሆነ የኦርቶዶክስን ጥያቄ ልጠይቀው ፈልጋለሁ። እሱ ከኦርቶዶክስ ማለት እኮ ልጠይቀው እርግጠኛ ስለሆንኩኝ ነው። ምዕመኑን ስለማቀው ነው ማለት ምንም ዝም ብሎ ተከታይ እንደሆነ ስለማቀው ነው። ይግባና ልጠይቀው እንደው በፈጠረ ወጣ የራሱ አስገባው እንደው አስገባውማ ወጣ ተመልሶ አስገባው እንደው ከገባ እንደ ሞክርልኝ። ምክንያቱም ምንም ቀላል ጥያቄ ነው የምጠይቀው። ሮያል ከቻልክና ግን የለም ወጣ። ይሄ ነው ችግሩ። ዝም ብሎ ነው የሚታቹት። እኔ ከኦርቶዶክስ አስተምሮ እስካሁን እሺ ልጠይቀው እንዳትወጣ ልጠይቅህ ነው። ቆይ አንዴ ዝም በለኝና ኤርሚያስ ነው የማናገረው። ኤርሚያስ ያልኩትን ነገር ልንገርህ። እኔ አልወድም ውሸት። አሁን ባለፈው ራሱ አንተ እንደዚህ ነው ያለችኝ ልጅ ጋር ታርቀናል። ምክንያቱም እኔ አይደለሁም ብያት አለመሆኔን አውቃ ይቅርታ ጠይቃኛለች። እኔ ውሸት ስለማልወድ በተፈጥሮ ማለት ነው። አሁንም ቢሆን ለእምነቴ ቀናኢ ስለሆንኩኝ ሳየው ቁጭ ብሎ እንደ ጁስ ይጠጣል አንተ የምትናገረውን። ስለዚህ እኔ ደግሞ ያልኩትኝ እውቀት የለህም ቃል በቃል ያልኩት ማለት ነው። እውቀት የለህም እንደማትዋሽ አውቃለሁ ያልኩት ነው ኤርሚያስ ቃል በቃል ምስክር ናቸው። 600 ሰው ይመሰክርብኛል። እውቀት የለህም ዮናስ አውት ነው ያልኩት። አታስብ። ምን አይነት እውቀት ነው የሌለኝ? መልስ የምትሰጠው እንዴ? ለምንድን ነው ኦርቶዶክስ እንደዚህ ኤርሚያስ እንደዚህ እስኪናገር ድረስ አንተ አንድ ዲፌንድ የምታደርገው ነገር የሌለው ቁጭ ብለህ የምታሰድበን ለምንድን ነው? እሱ ጊዜ ሲሰጠኝ አልተናገርኩም። ከዛ በኋላ የአየር ሰዓት ሰጥቶኛል ወይ? አታሰድበን። አንተ ንገር፣ ጠይቀኝ እስቲ። የኦርቶዶክስ ከሆን እኔ የማላውቀውን እውቀት ጠይቀኝ አንተ። እኔ እውቀት ቢኖረኝማ መጥቼ አንተን እንትን ከመናገር ራሴ መልስ ሰጥ ነበር። ስለዚህ እውቀት ከሌለህ ታዲያ አንተ እኔን መመዘን አትችልም። ገብቶሃል አይደል? ሳይኖርህ ታሰድበናለህ። ቁጭ ብለህ ቡና እያፈላህ አንተ ነህ እንጂ ሳታውቅ እኮ አሁን እኮ እኔ እኮ እድል ስላላገኘሁ ነው። በደንብ እየሞገጥኩት ነው። አንተ ግን ዜሮ ነህ። በቃ ምንም የለህም። ምንም ሳይኖር እኔማ ስድብ ትቻለሁ። እኔ አልሰድብህም አባቴ። በመጀመሪያ ደረጃ ኦርቶዶክስ ተዋህዶ የአንተ አይነት ስምም የላትም። ኦርቶዶክሳዊም ስም የለህም። በፈጣሪ ስም እሺ። አሁን የምትመልሰው ነገር ካለ ቀጥል። እሺ መቃብሩ ቁፋሮ ጋር ኦኬ። እሺ እኔ ለማለት የፈለኩት ቀደም ትናገር ነበረ የአይን ምስክሮች ሐዋርያትን ጠቀስክልኝ አንተ ስለ መጽሐፍ ቅዱስ ማለት ነው። ጠቀስክልኝ አይን ምስክሮች እነሱ አሉ አልኩ። እኔ ደግሞ ቶማስ አልኩ። ከዛ በኋላ አንተ አንደኛው መጽሐፍ እንዲህ ይላል አንደኛው እንዲህ ይላል ባመጣልህስ አልከኝ። የኔ የተደራሽነት ችግር ነው እንደዛ ሊል ይችላል አልኩ። ስለዚህ ኖርማሊ ይሄ ኮንትራዲክሽን እንደዚህ አይነት ነገሮች በመጽሐፍ ሊፈጠሩ ይችላሉ። እሱን ጀስት ለምን ተፈጠረ የሚለው የኔ ራሴ የጥናት ጉዳይ ሊሆን ይችላል። ዋናው ቁም ነገሩ ግን ዮሐንስ ቀድሞ አየ ወይንም ደግሞ ቶማስ ቀድሞ አየ የሚለው ለኔ ችግር አይፈጥርብኝም። ዋናው ነገር የዶግማ ችግር አያመጣብኝም። ዮሐንስም ቢያይ እኔ ኢትስ ኦኬ፣ ቶማስም ቀድሞ ቢያይ እሱ ችግር አይፈጥርብኝም። ዋናው ነገር ግን የድንግል ማርያምን መነሳት ቶማስ ምስክር አለ ብዬ ጠቀስኩ። ዮሐንስም አይቷል ካለ የቤተክርስቲያን መጽሐፍ የኔ ተደራሽነት ችግር ካለ ኢትስ ኦኬ፣ እሱ አያሳስበኝም። ዋናው ነገር የሐሳብ ችግር እስካልተፈጠረ ድረስ ማለት ነው። አሁን እኔ ለምንድን ነው ይሄን ያመጣውልህ? መጽሐፍ ቅዱስንም የሐሳብ ችግር ተፈጥሯል አልተፈጠረም?
ይኸውልህ አሁን እኔ ዋናው ነገር የመነሳቱ ጉዳይ ላይ ሐዋርያቶች እኛ ቀብረናታል እሱ ደግሞ የለም የሚል ይሄ ኖርማሊ በኋላ ላይ ነው እውነቱ ሳትቀበር ነው ያረገችው ወይስ ከመቃብር ሞት እንደላርጋ ፈንቅላ ተነስታ ነው እንደ ኢየሱስ? ነው ተቀብራ ነበረ። አዎ ተቀብራ ነበረ። ዋናው ነገር ግን አሁን እኔ የሚገባኝ ገብቷል። የመጽሐፍ ዮሐንስ ሲያያት ደግሞ ሳትቀበር ነው ያረገችው ወደ ሰማይ እኮ። አሁን እኮ ቅድም ገና አንዴ ኤርሚ አንዴ እድል ስጠኛ ታዲያ። አሁን እኮ ችግሩ ቅድም የሚያስተቸኝ ሮያል የሚባለው ልጅ አሁን የተቸኝ ዝም ብዬ ስሰማ እንዳታስወርደኝ ፈርቼ ነው። አሁን በመሀል ማልገባው ኤርሚ። አዎ እግዚአብሔርን ነው የምልህ። አሁን ልጁ ስሰማ የተቸኝ ምክንያት አንተ ዝም ብለህ ትሰማለህ። እውነቱን ነው። ረጅም ሰዓት ዝም ብዬ ስሰማ እንዳታስወርደኝ ነው፣ ሳልናገር እንዳልወርድ ነው ዝም የምለው። እና ለማንኛውም ሐሳቤ እንድትይዘኝ ፈልገው ኤርሚ ማረጓ ላይ ምንም አይነት ችግር የለም። የምንም አይነት ኮንትራዲክሽን አላየሁም ማረጓ ላይ ማለት ነው። ተቀብራ ነበር አልተቀበረም እኔ እሱም ለኔ ችግር አይሆንም። ምክንያቱም ሞታለች የሚለው ጋር ስምምነት አለ። ሞቷ ላይ ስምምነት አለ። ዮሐንስ ሳትቀበር ነው አረገች ብሎ የሚለው። ከዚህ ደግሞ እነ ጴጥሮስ ደግሞ አብሮት ቆፍሮኳል። ምክንያቱም እኔ ስውሩ እሳተ ገሞራ ጋር እኔ ጋር አያወራም። ለምን ቅድም አረቂያም በስጋው ደግሞ ወርታችሁ ረድ። ስለዚህ ይህን የደብረ ብርሃን አረቄ ጠጣ። አንተ ወጥረህ የደብረ ብርሃን አረቄ ነው እያስመጣ መጠጣት ያለብህ። ስንት ዘመን አይቼዋለሁ ወንድሞቼ እናቶቼ ይሄን ሰው። ኦኬ ለዚህ ነው 4 ዓመት ምናምን ነገር ሆነኝ ቲክቶክ ላይ ኦልሞስት ሶሻል ሚዲያ ላይ ወደ 10 ዓመት እና ዝም ብሎ የእውነት ነው የምላችሁ አረቄ አስመጥቶ ከመጠጣት ውጭ ሌላ ሞያ እውቀትም የለም። እና ስንት አይነት የሚቀያየረው ፔጅ አለ። ገና በቃ በድምፅህ በዚህ ብላክ ሊስት ውስጥ ገብተሃል። ኦኬ ወንድሜ እና አንተ እዛው ወጠረልቅ እሜቴ ይነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት ብለን እንጠጣ ነበር ድሮ። አንተ ጠጣ፣ እሱም ብራዘር እየበጣ ወጥረህ ነው መጠጣት ያለብህ። ያው እሱ ነው ኢሳይነ ዘለለለ ተነያልክ ማለት ነው። እና እንዲህ አይነት ወሬታው ልጁ ልቅ ያውራበት ወንድሜ ይቀጥላል። እሺ ኤርሚ አንድ ጊዜ ሐሳቤን ልግለጽና ከዛ በኋላ ትንሽ ስራ ቁሜ ነው ያወራ ያሉት። ምንድነው አሁን እኔ ኮንትራዲክሽን ብዬ ማስበው ሞቷ ላይ ስህተት ቢኖር ማለት ዮሐንስን በለው ሐዋርያት በለው አርድእት በለው ቶማስ በለው እነሱ ሞቷ ላይ ባይስማሙ አንደኛው ሞታለች አንደኛው አልሞተችም ካሉ እኔ እዚህ ጋር ቆም ብዬ እንዳስብ ይሆነኛል። አንዷ ሳትቀበር ሞታ ነገር ግን ሞታ ሳትቀበር ሞታ ደግሞ ተቀብራ የሚለው ነገር ለኔ ችግር አይፈጥርብኝም። ኢትስ ኖርማል። ዋናው ሐሳቡ ጋር ችግር እስካልፈጠረብኝ ድረስ ማለት ነው። መነሻ ሐሳባችን የሳትን ይመስለኛል። መነሻ ሐሳባችን ምንድነው? ይሄን ጥቅስ ያመጣውበት ምክንያት ከምን ማገኘው ስትለኝ ሳያዩ የሚያምኑ ብፁዓን ናቸው ተብሎ በመጽሐፍ ቅዱስ ተጽፏል አልኩ። ስለህ አንተ ምን ጠቀስክልኝ? ያዩት እንኳን የክርስቶስን ትንሣኤ አልከኝ። የነ ማርያም የሐዋርያቱን ነገርከኝ። እኔም ደግሞ ቶማስ አለ አልኩ። ከዛ በኋላ የዓይን ምስክር ምናምን በሚል ወደዚህ መጣ። ስለዚህ እኔ አሁን ላይ የመጨረሻ ንግሬ ምንድነው? ከመቃብር ሞታ ወይንም ደግሞ ሳትቀበር ሞታ እሱ ችግር አይፈጥርም። ሞቷ ላይ ተስማምተዋል። ምክንያቱም ለምሳሌ እንደዛ አይነት ያጻጻፍ ችግሮች ሊከሰቱ ይችላሉ። የጸሐፊ ስህተት እንደዛ አይነት ነገሮች ሊያመጣ ይችላል። ለምሳሌ መጽሐፍ ቅዱስ ላይ እንደምታውቀው እኔ አሁን ብዙ አይነት መጽሐፎች አውቃለሁ። አንዱ ኢየሱስ ክርስቶስ ምንድነው ይፈርዳል የሚል አንድ 1938 ላይ ያነበብኩት አለ። ኢየሱስ የሮሜ 8:34 ማለት ነው። ደግሞ አሁን ላይ እጄ ላይ ያለ መጽሐፍ ቅዱስ ላይ ይማልዳል የሚላል። አሁን እኔ በትክክል ሁለቱም ትክክል ነው ብዬ አልቀበልም። አንደኛው የጸሐፊ ስህተት አለ ብዬ ነው ማለት እንጂ እንደዛ አይነት ልዩነት ሊኖር አይችልም። ገብቷል? የጸሐፊ ስህተት እንደው ቆጥሬ አሁን ለምሳሌ እዚህ ጋር ይማልዳል የሚለው ስህተት ከሆነ በዚህ ምክንያት መጽሐፍ ቅዱስን አልቀበልም ልል አልችልም። እዚህ ጋር የጸሐፊ ችግር የትኛው ነው ትክክል? አሁን እኔ የምቀበለው ይፈርዳል የሚለውን እቀበላለሁ። ኦሪጂናል ቴክስቱ ምንድነው ብሎ የሚለው በምን የተጻፈው? አዲስ ሄዳ ይሄ የግሪኩን ነው የምትለኝ? አዎ ግሪኩ አይደል? ኦሪጂናል ቴክስቱ ግሪኩ ይፈርዳል ነው ብሎ የሚለው እኔ ያንን ለማየት አልሞከርኩም። አማርኛውን ነው
ስለዚህ ግሪኩን ብታየው ይማልዳል ይለምናል ብሎ ከሚለው ጋር ኢትስ ኦኬ። እኔ ይሄን ለመቀበል ዝግጁ ነኝ። አዳምጠኝ። ወይት ሚዩት እንዳላርግ ወይት አንተ በመረጃ ፊት አይደለም እንደዛ ብለው ነገር የለም። እንደዛ እኔ ነኝ ሚዩት ያደረኩ። እሺ እንደዛ ብለው ነገር የለም። መረጃ አንዴ ለጠይቁ ጥያቄ የማይገናኝ ነገር ትጠቅሳለህ። እዚህ ይህንን እንዳልኩ ቅድም አለ ነው የገማ ተረታችሁን እሱን እውነት ለማድረግ ኢየሱስ ጋር ትመጣና ትለጠፋለህ። ሐዋርያቱ ስለ ኢየሱስ የተናገሩትን እያጣጣልክ እንደገና ኦሪጂናል ቴክስት አታይም። የኦሪጂናል ቴክስቱ ግሪኩ ምን እንደሚል አታቅም ወይ ደግሞ ለመስማት አትፈልግም። ከዛ እንደገና ደግሞ መተህ ምን ትላለህ? አይ እምልህ ችግር የለውም እኔ ኦኬ ቢልም ባይልም ብለህ ደግሞ ልታጣጣል ማለት ነው። ኦሪጂናል ቴክስቱ ላይ ሄደህ ስታይ ኢንቱ ካኔ ብሎ የሚለው ቃል የገባው ሮሜ መጽሐፍ ምዕራፍ 8 ላይ ከመለመንና ከማስታረቅ ጋር የገባ ቃል ነው። ስለዚህ ይፈርዳል ይማልዳል ብሎ የሚል ቃል የራስ ቤተክርስቲያን ነች ሁለቱንም ቃል የጻፈችው ማለት ነው። ይማልዳል ብሎ የሚለው ከድሮም ጀምሮ ከኦሪጂናል ቴክስቱ ሙሉ ጨምሮ የነበረ ነው። ይፈርዳል ብሎ የሚለው ቃል የተጻፈው በ2000 ዓመተ ምህረት የ80 ያዱ ትርጉም ላይ ነው። አሁን ይህን ሁሉ ጥረት ምንድን ነው? ከዛ ተረት ውስጥ አውጣኝ ነው። አትወጣም እና ወደ ተረት እዛው ጭቃ ውስጥ ገባና ከጭቃ ውስጥ እንዴት እንደምትወጣ እኔ መጽሐፍ ቅዱስን ለማውራት ወንድሜ ዮናስ ኦሪጂናል ቴክስትን ሳታነብ እኔ ይፈርዳል ይማልዳል ብሎ የሚለውን ሁለቱንም ውድቅ ነው የማደርገው አልክ። የትኛው ነው ትክክለኛ ቢስል ይፈርዳል ብሎ የሚለው ነው ትክክል አልክ። ይፈርዳል ብሎ የሚለው ከየት ነው ያመጣው ብዬ አልኩ። በ1980 በ1938 ዓመተ ምህረት የታተመው ምናምን ነገር አልክ። 1938 እኮ ማለት ትናንትና እኮ ማለት ነው ብራዘር፣ በንጉሱ ዘመን ማለት ነው በጃንሆይ። አሁን ትልቅ ረጅም ዕድሜ ጠራህና ነው አሁን ለአንተ ማለት ነው በ1938 ዓመተ ምህረት የተጻፈው ለውትል እኔ በ1928 ዓመተ ምህረት የተጻፈ በንጉሱ ዘመን በለንደን ሸሽተው በነበሩበት ሳለ የቤተክርስቲያኒቱ የጸሎት መጽሐፍት ይባላል። እሱ ላይ የተጻፈውን ክርስቶስ ብቻ ጸጋ ብቻ እምነት ብቻ ብሎ የሚለውን ባሳይህ ከሉተር ከአምስቱ ሶላዎች ውስጥ ሶስቱ እኛ ከምንቀበላቸው ሶላዎች ውስጥ ሶስቱ አለ። መቼ? በ1928 የዛሬ 86 ዓመት የተጻፈ መጽሐፍ እጄ ላይ አለ። አንተ እሱም ብለህ ትላለህ። የአባ አብርሃም ትርጉም የሚባለው ከ1879 ዓመተ ምህረት ከ19 አይደለም ከ1879 ዓመተ ምህረት የተተረጎመው የተወሰደው ትርጉም የቁም ጽሑፉ ማለት ነው። እዛ ላይ ኢየሱስ አማላጅ ነው ብሎ ቃል በቃል ነው የጻፈው። አማላጅ ብሎ የሚል ማለት ነው። ስለዚህ ኦሪጂናል ቴክስቱን እንኳን ሳታነብ ይፈርዳል ብሎ የሚለውን እቀበላለሁ ብለህ ብትል የደብተራ ወሬ ነው የተቀበልከው ብራዘር። ኦኬ። የግሪኩም ላይ ኢንቱካኔን የሚለው የግዕዙም ላይ ወይት ዋቀስ ነው የሚለው። ወይት ዋቀስ ብሎ የሚለው ቃል ከፍርድም ጋር ከክርክርም ከማስታረቅም ጋር የቋንቋው ሊቃውንት እና ማናቸው አባልኩኝ እነ ኪዳነወልድ ክፍሌ አለቃ ኪዳነወልድ ክፍሌ በመዝገበ ቃላታቸው ላይ ሰዋሰወ ቅኔ ግስ ብሎ የሚል መዝገበ ቃላት አለ። በእሱ ላይ ጽፈውታል ማለት ነው። ወደ መቃብሩ እንመለስ። የእናንተዋ ማርያም እነ ጴጥሮስ 11ዱ አካፋና መዶሻ ይዘው እዛው ቆመዋል ጉድጓዱ ጋር። 72ቱ ማርደት እዛ ነበሩ። ቶማስ እያላገጠባቸው ሲስቅባቸው ነበር። እሱ ከህንድ ሀገር ሲመጣ ስላያት ደመና ላይ። ኦኬ። ዮሐንስ ደግሞ ከዛ ፊት አይቷል ይልሃላ። ቶማስ ገና በህንድ ሀገር ሳለ ዮሐንስ አይቷታል። ያውም ወደ ሰማይ ሄዳ በገነት ያሉ ዛፎች ሁሉ ጎንበስ እያሉ ግዘትነ ማርያም እመቤቴ መጣሽ እያሏት ሲያናግሯት ዮሐንስ አይቷል ይላል። ማን ነው ትክክል? ዮሐንስ ያየው ነው ትክክል ወይስ ቶማስ ደመና ላይ አያት የተባለው ነው? ወይስ ዮሐንስ አይቶ በመንግስተ ሰማያት ራሱ ቅዳሴ ሁሉ አድርጓል ጌታ እኮ በማርያም ስጋ ላይ ማለት ነው። ማርያም ስጋ ላይ ኢየሱስ ክርስቶስ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ እያለ በቅዳሴ ማለት ነው። እነ እስጢፋኖስ ደግሞ ዲያቆኑ ተንሥኡ ለጸሎት እግዚኦ ተሳለነ እያለ ማለት ነው። ጌታችን ሰላም ለኩልክሙ ብሎ ሲል ምስለ መንፈስከ እያሉት እዛ ያሉትን ሁሉ በማርያም ስጋ ላይ ቅዱስ ቁርባኑን ማነው ህብስቱን ፈትቶ ማለት ነው። ሀበነ ንበር በዘዚያ ከመንፈስ ቅዱስ በዝንቱ ጵርስፎራ እያለ ማለት ነው። በዚህ ተረታዊት ቤተክርስቲያን እንዲህ አይነት ድራማን በመንግስተ ሰማያት ተሰርቷል ብላ ታምረ ማርያም ታምር 7 ላይ ጽፈዋለች። አራቱም የቤተክርስቲያኒቱ ግዙፍ የሆኑ ታምረ ማርያም ጀዳለኝ። ምን መልሳለ ለዚህስ?
ቶማስ ከህንድ ሀገር ሳይመጣ ዮሐንስ በሰማያት አይቷታል ይላል። ዮኒ ቀጥል። እሺ ለማንኛውም እንደው ትንሽ እንደ ሐሳብ ከተቀበልከኝ ቤትህ ነው መብትህ ነው። ትንሽ ሞኖፖላይዝድ ነገር አይባሃለሁ ተጠቀልላለህ ማለት ቤቴ ነው በሚል ሊሆን ይችላል። ግን ደግሞ ትንሽ ጊዜው ወደ ራስህ ተወስደዋለህ። በጣም ረጅም ሰዓት ባይሆን ጥሩ ነው። ገብቶሃል? እኔ ዝም ብዬ ስሰማ አንደኛ ስለ ትህትና ነው፣ ሁለተኛ ነገር ደግሞ እንዳታወርደኝ ፈርቼህ ነው። ምክንያቱም እዚህ ላይ ያለ ብዙ ጀሌ ያለ ልክ ኤም ነው ምናምን ቅድም እንደወረደው ልጅ አይነት ኦርቶዶክስ ምንም ሳያውቁ ዝም ብዬ ስሰማ ማላውቅ ደደብ የምመስላቸው ሰዎች ይኖራሉ። እንደዛ ሁኜ ሳይሆን እንዳታወርደኝ በመፍራት እንደሱ አይነት ምንም አይነት እውቀት የሌላቸው ሰዎች ለነሱ ትንሽ እንኳን የሆነ ነገር ብራይት ነገር ለመፍጠር ብዬ ነው የተወሰነ ነገር ለመናገር ነው እንትን ለመሞገት የገባሁት ማለት ነው። ስለዚህ በተቻለ መጠን ጊዜ ላይ እንደዛ ባታረግ ጥሩ ነው። ኤኒዌይስ ለነበረን ጊዜ አመሰግናለሁ። የመጨረሻ ንግሬ ምንድነው? ሞቷ ላይ ሁሉም ሐዋርያቶች 72ቱ አርድእትም ሁሉም ተስማምተውበታል። ዮሐንስ ቀድሞ አይቷታል ወይንስ ማነው ቶማስ አይቷት? እሱ ለኔ ችግር አይሆንብኝም። ምክንያቱም ይሄ የመገለጥ ጉዳይ ሊሆን ይችላል። አንደኛው ቀድሞ ተገልጦለት ሊሆን ይችላል፣ አንደኛው ተገልጦለት እሱ ቀድሞ የተገለጠለት መስሎት ሊሆን ይችላል። ቶማስ ሲናገር ቀድሞ እሱ ስላወቀ ሊመስለው ይችላል ኦር ሰምቲንግ። እሱ ጉዳይ አይደለም። ዋናው ነገር ይሄ ዶግማቲክ በሆነ ነገር ዋናው ሞቷ መሰረታዊ ነገር ነው። እንደዛ ቃል የምታወራው እኔ ላውራው ነው። እንዴት ነው ጉዳይ አይደለም እያልክ የምታወራው? እሺ መልካም። ምን መሰለህ አሁን ችግር የማይፈጥሩ ነገሮች አሉ። ችግር የማይፈጥሩ ነገሮች ማለት እኔ ስርዓት ችግር አይፈጥርብኝም ኤርሚያስ። የስርዓት ችግር እኔ በነገራችን ላይ አዳምጠኛ እንዲቀርብ ማለት ነው። ዮሐንስ አትቀበር አረገች ይላል። ቶማስ ደግሞ ተቀብራ እነ ጴጥሮስ ቆፍረው መቃብሩ ባዶ መሆኑን ያን ሁሉ ልፋት ያሁኑ እያላገጠባቸው አንተ መናፍቅ አንተ ከሃዲ እያሉት ጴጥሮስን ከኛ ተለይ ዛሬ በድኗን እናሳያለን እያሉት ይሄን ሁሉ መዓት ይሄን ያህል ውርጅብኝ ይሄን ያህል ስድብ አንተ ከሃዲ ነህ አንተ መናፍቅ ነህ እያሉት ይሄን ያህል ጸብ የሆነበትን ነገር ባለመስማማት ማለት ነው። እሱ እኮ አላምንም ብሎ ስላላቸው ነው። እና እናሳያለን አስከሬኗን ዛሬ እናሳይና በድኗን ከኛ ግን ትለያለህ። ምክንያቱም መናፍቃን ከምዕመናን ጋር መቀመጥ አይገባቸውምና እያሉ ያሉትን አንተ እኔ ምንም ማተራ አያደርግም ኢትስ ኦኬ ምንም ቀለል አድርገህ ኤርሚያስ እንዴት ብለህ ትለኛለህ? ቤተ ክርስቲያንህ እኮ ወር በባ ነው በዓመት አንድ ጊዜ በወርሃ ነሐሴ 16 ቀን በኢትዮጵያ በክርስቶስ ቤተክርስቲያን ታሪክ ውስጥ ያልተጾመ ጾም የሚባል ቀልድ እየቀለዳችሁ ማርያም ሰላም ለፍልሰተ ስጋኪ ደባትረ በረሃን ዘበአበተ ተክሉ እያለ ደብተራው ሲያዜም ይውላል። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እያሉ ማለት ነው። ከየት ነው ያመጣችሁት ነው? እኔ እኮ ረገጥ አድርጌ የምናገር እኮ በመቅደሷ እኮ ያደግኩ ሰው ነኝ። ኦኬ፣ በመቅደሷ ዝም ብሎ እድገት አይደለም። ከየት ነው የመጣው የታሪክ? ሁለት ሐዋርያትን አጣልታችሁ ቶማስ እኔ ነኝ ያየሁት ከህንድ ሀገር ሲመጣ ይለው በደመና ላይ፣ ዮሐንስ ደግሞ የለም በፊት እኔ አይቻታለሁ ይላል። ታምረ ማርያም ላይ ዮሐንስ አይቷታል ይላል። ድርሳነ ማርያም ላይ ቶማስን ያያት ይላል። ድርሳነ ማርያም ላይ ቶማስ በነ ጴጥሮስና በሌሎቹ ሐዋርያት ይቀልዳል። ዮሐንስ እኮ ራሱ ያኔ ቆፋሪ ነበር እንዴ! ዮሐንስ ታምር 7 ላይ አይቷት አድርጎ በሰማይ ቅዳሴ የሆነ ብሎ ካበቁ በኋላ ለምን ከነ ጴጥሮስ ጋር ባዶ መቃብር ይቆፍራል? አንተዬ እነ ቶማስ እስኪ ያላግጥባቸው ድረስ መልስ የላችሁም። አንገት የምትደፉበት ታሪካችሁ ነው። አንገት የምትደፉበት የምታቀረቅሩበት ታሪካችሁ ነው። ዮኒ ምንድነው አሁን የምናገረው? በሐዋርያት መካከል እንዴት ግጭት ተፈጠረ ለሚለው መጽሐፍ ቅዱስ ላይ ግጭት አለ። ምንድነው? ብዙ በመናገር እውነት አይገኝም። መጽሐፍ ቅዱስ ላይ ለምሳሌ ጌታ ሆይ አሉት ያዕቆብና ዮሐንስ በክብርህ ጊዜ በአንደኛችን በቀኝ አንደኛችን በግራ እንድንሆን። ከዛ በኋላ ክርስቶስ
አንድ ግጭት በልልኝ። ሁለተኛ ክርስቶስ ቶማስን አልወቀሰውም እንዴ? እርስ በርሳቸው ተጣሉ ምናምን። ቶማስ ሆይ ያመንክ እንጂ ያላመንክ አትሁን ብሎ አልገሰጸውም ወይ? ሐዋርያትንስ ጌታ ተገለጸ ካላየሁ አላምንም ብሏቸው ነበርና እንደዛ አይነት ግጭቶች አልነበሩም ወይ? በነ ጳውሎስ ዘንድስ ሉቃስ ከኔ ጋር እኔ አጵሎስ ነኝ እኔ ጳውሎስን እንደዛ አይነት ግጭቶች እርስ በርሳቸው ውስጥ መከፋፈል አልነበረም ወይ? በደንብ አለ እንጂ በደንብ አለ። ገብቶሃል? የአየር ሰዓቱን ሞኖፖላይዝድ ስላረከው ነው እንጂ ብዙ እኮ መናገር ይቻላል። ኤርሚ ሌላ ቀን እድል ከሰጠኸኝ እግዚአብሔር ቢፈቅድ ብንኖርም በደንብ እናወራለን። አሁን ግን ለዛሬም ነግርህ ይሄ ግጭት ተፈጠረ እንትና እንደዚህ አለው ምናምን ለሚለው መጽሐፍ ቅዱስ ላይ ብዙ ጊዜ ሲጣሉ ሲጋጩ አይተናቸዋል። ስለዚህ ከዚህ አንፃር ገድል ላይ ስለተገኘ ብቻ ተጋጩ የሚለውን ኤምፋሳይዝ ለማድረግ የሞከርከው ነገር ትክክል አይደል። መጽሐፍ ቅዱስ ላይም ሲጋጩ አይተናቸው እኔ በልጥም ነበረበት አይደል እንዴ? ክርስቶስ ወቅሷቸው እንደነዚህ ህፃናት ካልሆናችሁ ከእናንተ ታላቅ የሚሆን የሁሉ ታናሽ ይሁን። ምክንያቱም እኔ በልጥም ነበረ። ብዙ አይነት ግጭትማ ነበረ በዛው በመጽሐፍ ቅዱስ ላይ። የገድል ስለሆነ ብቻ ልንነቅፈው ወይንም ልንለው አይገባም። በተረፈ እግዚአብሔር ካንተ ጋር ይሁን። ለሰጣችሁኝ ጊዜ አመሰግናለሁ። ቻው። ግን ዮናስ አሁን ያነሳው ሐሳብ በጣም የኬጂ ተማሪዎች ሳይኖር ወረደ የኬጂ ተማሪዎች የሚያነሱት አይነት ሐሳብ ነው ያነሳው። በጣም በሚገርም ሁኔታ የዘገባ ግጭትና የሰዎችን አለመግባባት እንኳን ለይቶ ማያቅ ሰው ነው። በጣም ነው የሚገርመው አይደል? ሰዎች ለምሳሌ ጴጥሮስና ጳውሎስ ተጋጩ። በጣም ነው እንዴ የምታውቀው ወዳጄ? ምን ሆነ ነው? የዘገባ ግጭትና የሰዎችን አለመግባባት እንኳን አይለይም። ሰዎች ተጋጩ ብሎ መጽሐፍ ቅዱስ ላይም ግጭት አለ ይለናል። ይሄ እኮ በጣም ሮያል ትክክል ነው ሲጽፍ የነበረው ታችሁ ነው ማለት ነው። በጣም በሚገርም ሁኔታ ማለት ነው። እና ኤርሚስ ያሳየው የነበረው የዘገባ ግጭት ነው። አንደኛው ተቀብራለች ይላል፣ አንደኛዋ ደግሞ አልተቀበረችም ይላል ነው። ይሄ የዘገባ ግጭት ነው፣ የሰዎች አለመግባባት አይደለም። እና በጣም እሺ ዳኔ ቀጥሉ። ብሩኬ ቀጥሉ። አይ ገርሞኛል እና በጣም መልስ እንዳለው ሰው ነው አጥፍ የሚያደርገው እና አይ ሆፕ መልሶቹ ለተጠየቀው ጥያቄ መልስ ሰጥቶ ቢወጣ ደስ ይላል። እና ጓጉቼ ነበር የእውነት የሆነ መልስ በጣም ጓጉቼ ነበርና መልስ ግን የለውም። እሺ ብሩኬ ቀጥሉ። ሰላም ብያለሁ ሁላችሁንም ክርስቲያን ወንድም እህቶች። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ኤስኤስኤፍ ሰላም፣ እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ እንኳን ደህና መጣ። ኤርሚ ተቀበሏል። ቀጥሉ እናንተ። ቴንክ ዩ። እሺ በዚሁ በተነሳው ርዕስ አይደል? በቤቱ ርዕስ። እሺ እምነት ብቻ ጸጋ ብቻ ኢየሱስ ብቻ ይላል የቤታችን ርዕስ። ምን ለመሆን ነው እሱ? ምን ለመሆን ይመስላል አንተ? አይ ንገረኝ። ርዕሱ በደንብ አርፍጄም ስለሆነ የገባሁት ቅርብ ሰዓት ነው የገባሁትና መጽሐፍ ቅዱሳችን እምነት ብቻ ጸጋ ብቻ ኢየሱስ ብቻ ሲል ምን ለመሆን ነው? መጽሐፍ ያው ይሄ የኛ ሳይሆን የመጽሐፍ ቅዱስ ሐሳብ ስለሆነ ምን ለመሆን ይመስላል አንተ? ማለቴ እምነት ብቻ ጸጋ ብቻና ኢየሱስ ብቻ ስትል
ሌላ ነገር ከነዚህ ነገሮች ውጭ ምንም አያስፈልግም ነው? አይ ምን ለመሆን ነው ላልከው ምን ለመሆን ይመስላል መጽሐፍ ቅዱስ እነዚህን ሲጠቅስ ምን ለመሆን ይመስላል? መጀመሪያ እኮ ግልጽ ስላልሆነልኝ እኮ ነው እንድትነግረኝ የጠየቅኩ። ለምሳሌ ኢየሱስ ብቻ ስንል ስለ መዳን እያወራን ነው። ጸጋ ብቻ ስንል ስለ መዳን እያወራን ነው። እምነት ብቻ ስንል ስለ መዳን እያወራን ነው። ስለዚህ በእምነትና በጸጋ ብቻ ወይም በኢየሱስ ብቻ ነው መዳን ያለው፣ ከዚህ ውጭ ሌላ መዳን የለም ነው? ካለ አንተ ታሳየናለህ። ከዚህ ውጭ መዳን የለም፣ በዚህ ብቻ ነው መዳን ያለው። ኦኬ፣ በእምነት ብቻ መዳን አለ እንዴ? ለምሳሌ ከአንተ በእምነት ብቻ የለም ካልክ ከዚህ ውጭ በሆነ መንገድ ነው መዳን ያለው ካልክ አንተ ታሳየናለህ። እምነት የሚቀድመው ነገር ነው። እምነት ቀዳሚ ነገር ነው። መጀመሪያ ለመዳን ማመን አለብህ አይደለ? እንደዚህ እናድርግ። አንዴ ቆይ፣ እንደዚህ ለምሳሌ የምትቃወመው ላይ ብቻ እንድናወራ ከሶስቱ በየትኛው ትስማማለህ? ለምሳሌ ኢየሱስ ብቻ በሚለው ትስማማለህ ወይስ አትስማማም? ኢየሱስ ብቻ በሚለው ብቻ ልስማማው። ለምን ኢየሱስ የሚለውን ወይም ደግሞ ኢየሱስ አትስማማም? በቃ ጸጋ ብቻ በሚለው ውስጥ ትስማማለህ ወይስ አትስማማም? ጸጋ ምን አይነት ጸጋ በተመለከተ? ጸጋ ማለት ምን ማለት ነው ታውቃለህ? ትርጉሙን እኮ ብዙ አይነት ጸጋ አለ አይደለ? አይ ጸጋ የሚለውን ትርጉም ታውቃለህ ወይ? ትርጉሙን ያልኩክ። ኦኬ፣ አላውቅም። እስኪ ስለ ትርጉሙ ንገረኝና። እሺ፣ ከእግዚአብሔር የሆነ ነፃ ለማይገባቸው ሰዎች የተሰጠ ነፃ የሆነ ስጦታ ማለት ነው ጸጋ ማለት። ኦኬ፣ ጸጋ ብቻ የሚለውን ስትቃወማለህ? ጸጋ ላይ ግልጽ ስላልሆነልኝ ነው። ከእግዚአብሔር የሆነ ነፃ ስጦታ ማለት ነው። ለሰዎች የተሰጠ ነፃ ስጦታ፣ ለማይገባቸው ሰዎች የተሰጠ ነፃ የሆነ ስጦታ ማለት ነው። ለምሳሌ ለማይገባቸው ሰዎች የተሰጠ ነፃ ስጦታ ምንድን ነው? ማይገባቸው ሰዎች ማለት እግዚአብሔርን የወዱ ላልነበሩ ሰዎች ለሙታን የተሰጠ ነፃ ስጦታ ማለት ነው። አሁንም ሰው የተሰጠ ማለት ለምሳሌ ለሚገባው ሰው የተሰጠ ማለት ብርቱ ለሆነ ሰው ማለት ነው። ለማይገባው ሰው ደግሞ ማለት እግዚአብሔርን ለማይፈልጉ ለነበሩ ሰዎች ለሙታን የተሰጠ ሰው ስጦታ ማለት ነው። ሰው ሁሉ እኮ ብርቱ አይደለም። ሁለኮ እሱን እኮ ነው ሁሉም ሰው ብርቱ ነው የተሰጠ ስጦታ ማለት ነው። ሰው በባህሪው ኃጢአተኛና ደካማ ነው አይደለ? ብርቱ የሚባል ሰው አለ? እሱን እኮ ነው እያልኩ ያለሁት። በቃ ብርቱ ላልሆን ነው ለኛ የተሰጠ ነፃ ስጦታ ማለት ነው ጸጋ ማለት ነው። አዎ በዚህ አምናለሁ። ጸጋ ብቻ በሚለው ትስማማለህ ማለት ነው? ተስማማለሁ። ክርስቶስም እንዲሁ በጸጋ ወደደን አይደል የሚለው? እሺ ያ ማለት እምነት ብቻና ኢየሱስ ብቻ በሚለው ነው የማትስማማው ማለት ነው ከሶስቱ መካከል? አዎ ስራም ያስፈልጋል። በጣም ጥሩ። እሺ ኢየሱስ ብቻ ስል ለምን ተቃወምከኝ? ከኢየሱስ ውጪ የሚያድን አለ እያልክ ነው? ከኢየሱስ ውጪ የሚያድን አለም ሳይሆን ስራም ልትሰራ ይገባል። ለምሳሌ የታዘዝኩን ትእዛዝ ወይም መለየት አለብህ አንዴ። ኢየሱስ ብቻ ሲባል ከአዳኙ አንጻር ስለሆነ የኛን ነገር ማስገባት ይላል። ለምሳሌ እምነት ብቻ ስል አይ ስራ ያስፈልጋል ልትለኝ እንችላለን። እምነትም ከኔ ስለሆነ ማለት ነው። ኢየሱስ ብቻ ስል ግን ከእግዚአብሔር አንጻር ስለሆነ ከእርሱ ውጪ ሊያድን ሰውን ሊያድን የሚችል አለ ወይ? የለም የለም። ከሱ ውጭ ዓለምን ሊያድን ወይም ሰውን ሊያድን የሚችል የለም። ተቋርጠ ወገኖች ወንድምነት አለ። ስልክ ገብቶበት ነው። ስልክ ገባበት።
ጫጫታ ነው አይደል? ይሰማችሁ? ጫጫታ ዳኒ አንተ ጋር ነው? ዳኒ ጋር ጫጫታ አለ። ብሩኬ ስልክ ገብቶበት ነው ይመጣል። እስከዛ ሐሳብን መቀጠል ትችላለህ ወንድማችን። ኦኬ። አይ ጥያቄ እየጠየቀኝ ስለነበረ ኦኬ። መዳን በኢየሱስ ነው። መጥቷል አሁን። እሺ ወንድምነት አሁን መጣለ። እሺ ክርስቶስ ብቻ ስንል ወደ እግዚአብሔር አብ መግባት የምንችለው በክርስቶስ ኢየሱስ ብቻ ነው። መንገዱ እሱ ነው፣ በሩ እሱ ነው። በክርስቶስ ኢየሱስ ስራ ብቻ ነው ወደ አብ መግባት የምንችለው እያልን ነው። በዚህ ተስማምተናል? በዚህ አምናለሁ። ያ ማለት ከኔ በቀር ወደ አብ የሚያደርስ ማንም የለም ብሏል ክርስቶስ ራሱ። ከኔ በቀር አይደለም በኔ በቀር ነው የሚለው። በኔ በቀር እሺ። ያ ማለት ጸጋ ብቻና ኢየሱስ ብቻ በሚለው ተስማምተናል ማለት ነው። አሁን እምነት ብቻ የሚለው ላይ ጥያቄ ያለክ ማለት ነው። መልካም። እሺ እሱ ላይ እናውራው። ከእምነት ውጪ ሊያድን ይችላል የምትለውን ትነግረኛለህ አንተ። ከእምነት ውጪ ሰዎችን ያድናል የምትለውን ነገር ትነግረኛለህ። ከእምነት ውጪ መዳኛ አለ። የመጀመሪያው እምነት ነው። አምነህ ደግሞ ለክርስቶስ ወይም ለእግዚአብሔር እንደሚገባ መኖር መቻል አለብህ። ማመንህ ብቻ በቂ አይደለም። አመንኩ ብለህ ግን የማይገባህን አኗኗር የምትኖር ከሆነ፣ በኃጢአት ምልልስ ውስጥ የምትኖር ከሆነ ልትድን አትችልም። አይ ስለ ኑሮ አይደለም፣ አሁን ስለ መዳን ነው። አሁን እኮ ስለ መዳን ነው እኮ። ስለ መዳን አመንክ፣ ኦኬ። ማንም ሰው ያምናል ክርስቶስ ያለ መድኃኒት እንደሆነ፣ ከክርስቶስ ውጭ ሌላ አዳኝ እንደሌለ ያምናል። ማንም ሰው ያምናል። ለምሳሌ እኔ አምናለሁ። ኦኬ እኔ አምናለሁ። እሺ ስለ አንተ ማውራት ይችላል። ኦኬ እኔ አምናለሁ። እሺ ይሄ ብቻ አዎ ክርስቶስ ያለ መድኃኒት ነው፣ ክርስቶስ ከክርስቶስ በቀር ወደ አብ የሚያቀርበን የሚያደርስ ማንም የለም የሚለውን ብቻ አምኜ እዚህ ጋር ግን እንደሚገባ እንደ እግዚአብሔር ቃል መኖር አለብኝ አይደለ? በኃጢአት በተለያዩ ለእግዚአብሔር እግዚአብሔርን በማይመች መልኩ መሄድ ከሆነ እኔ ህይወትን አላገኝም። ምንድነው መሰለህ አስመሳይ ውሸታም ነኝ ማለት ነው። አንዴ ስማኝ። አስመሳይ ከሆንክማ ሲጀምር አልዳንክም። ሶሪ አንዴ ቆይ። እኮ ስራም ይፈልጋል ነው። አይ አንዴ ስማኝ። እሺ አንተ የእግዚአብሔር ልጅ ለመሆን ሰርተህ ነው ወይስ በእምነት ነው የእግዚአብሔር ልጅ ሆንኩት? በእምነት ነው የእግዚአብሔር ልጅ ሆንኩት። በስራ የእግዚአብሔር ልጅ አልሆንክም ማለት ነው። በስራማ በእኛ ስራማ መሆን ምንም መዳን ስላልቻልን ነው ክርስቶስ ስለኛ ዋጋ ከፍሎ ያዳነን። ለዛ ነው አይደለ? በእኛ ችሎታ ስለማይሆን ነው። አሁን ጥያቄን በባጭሩ ስትመልስልኝ በስራ የእግዚአብሔር ልጅ አይኮንም እያልከኝ ነው። በእምነት ነው የሚኮነው። አምነህም ግን መስራት አለብን። ወደሱ ልንመጣ ነው። እመጣለሁ፣ ችግር የለውም። ወደሱ የእግዚአብሔር ልጅ ለመሆን የምትሰራው ስራ አለ ወይስ የለም? የለም፣ በእምነት ነው። በእምነት ብቻ ነው የእግዚአብሔር ልጅ የሚኮነው። በእምነት ብቻ ነው የእግዚአብሔር ልጅ የሚኮነው። ስራ የምትሰራው የእግዚአብሔር ልጅ ስለሆንክ እንጂ የእግዚአብሔር ልጅ ለመሆን አይደለም ማለት ነው። ስለሆንኩኝ ግን ለእግዚአብሔር እንደሚገባ መኖር አለብን። ምንም እሱ እኮ ጥያቄ የለውም። እኛ የእግዚአብሔር ልጅ ከሆን በኋላ ለእግዚአብሔር እንደሚገባ አንኖርም ብለን አናውቅም። ግዴታችን ነው። እኔም እዚህ ጋር ነው ተቃውሞ ያለኝ። በእምነት ብቻ የሚለው ስላመንኩኝ ብለህ ግን ለእግዚአብሔር እንደማይገባ የምትኖር ከሆነ እሱ ትክክል አይደለም። ፈልገን አይደለም። አሁን ይኸውልህ ሰዎች የሚስቱት ምንድነው? እኛ ስለፈለግን በጎ ፍቃድ ስላለን አይደለም። እንደ ለእግዚአብሔር የሚገባ ህይወት የምንኖረው እኮ ፍቃድ ስላለን አይደለም። ከተካፈልነው ህይወት የተነሳ እኮ ነው። አየህ አሁን ሰዎች ወደ ክርስትና ለመምጣት እንደው ባህሪያቸውን አሻሽለው የተሻሻለ ባህሪ ኑሯቸው ምናምን አይደለም ወደ ክርስትና የሚመጡት። ወደ ክርስትና በእምነት ሲመጡ የሚካፈሉት ዘር አለ፣ የእግዚአብሔር ዘር። እሱ ነው ማንነታችንን የሚቀይረው። ለእግዚአብሔር እንደሚገባ ኑሮ እንድንኖር የሚያደርገን የተካፈልነው ራሱ ዘር ነው። እኛ እምነት ብቻ ስንል ምን እያልን ነው? ወደ ክርስቶስ ኢየሱስ ወይ ደግሞ የእግዚአብሔር ልጅ ለመሆን እምነት ብቻ በቂ ነው። ከዛ በኋላ በእምነት የእግዚአብሔር ልጆች የሆኑ ሰዎች ደግሞ
በቅድስና ህይወት ይኖራሉ፣ የእግዚአብሔርን ህይወት ይኖራሉ። የክርስቶስን መልክ እስኪመስሉ ድረስ ከክብር ወደ ክብር መቀየር አለባቸው። አንሰራም እያልን አይደለም። ለመዳን ግን ልጅ ለመሆን ግን አንሰራም ነው እያልን ያለን። ተቃውሞ አለክ? እዚህ ላይ የለኝም ተቃውሞ። ነገር ግን እኔ አሁን እምነት ብቻ አምኜ ብቻ ግን አለመስራት፣ አምኜ ብቻ ግን እንደ እግዚአብሔር ቃል አለመኖር እኔ ወደ እግዚአብሔር አያቀርበኝም። እዚህ ጋር እንምናልቆይ አሁን ወንድማችን ይህን ደጋግመህ ያልከውን ቃል እኮ እውነት ለመናገር በሕያው ጌታ ፊት እግዚአብሔርን የምትፈራ ከሆነ እግዚአብሔርን በማያከብር ህይወት እየተመላለስክ እንዳለ ራስ ምስክር ነህ። አንተ ብቻ አይደለም፣ አንተን መሰል በሚሊዮን የሚቆጠሩ ኦርቶዶክሳውያን እግዚአብሔርን በማያከብር ህይወት እየተመላለሳችሁ እንደሆነ፣ እግዚአብሔርን በሚያከብር ህይወት አይደለም በማያከብር ህይወታችሁ የምትመሩት የህይወት ስርዓት ምን ያህል የተበላሸ መሆኑን እናንተም ታውቁታላችሁ። እኛም አብረናችሁ ስለነበር እናውቃለን። ልትፈርድ አትችልም። ብራዘር ልትኮንን አይገባህም። በደንብ ነው የምንኮንን ነው ብራዘር። የምን መኮንን ነው? መኮንን ብሎ የሚለው ቃል፣ መፍረድ ብሎ የሚለው ቃል እውነትን ከሐሰት መለየትም ብሎ የሚል በዘዳግም መጽሐፍ ምዕራፍ 25 ላይ በተጻፈው በአምላክ ቃል መሰረት ነው ዳኝነት እንሰጣለን። በሚኪያስ መጽሐፍ ምዕራፍ 1 ላይ በተጻፈው መሰረት በጻድቁና በኃጢአተኛው ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን ታሳያላችሁ ብሎናል። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 25 ላይ በጣም ብዙ የአምላክ ቃል አለ። በዘሌዋውያን 11:45 ላይ ልክ እንደዚሁ መካከል ማለት ነው። ልብ በል። መፍረድ ብሎ የሚለውን ቃል ጃጅ ልታደርግ ልትፈርድ፣ እኔ ለፍርድም ጭምር ነው የተጠራሁት። በማ ላይ ነው የምንፈርደው? ነው በነፍስ ላይ አንፈርድም። ክፉን ከመጥፎ ክፉን ከመልካም፣ መራራውን ከጣፋጭ፣ ጽድቁን ከኩነኔ፣ ክርስቶስን ከቤልሆር ለይተን ልናሳይ፣ ልዩነትንም ልናሳይ ነው። ስለዚህ እኛ የወንጌል አማኞች ሰው ከዳነ በኋላ በፈለገበት የህይወት ስርዓት ይመላለስ ብለን እንዳልን አድርገው የእናንተ መምህራን ዋሹባችሁ። አይ ቲንክ እሱን ኢንፎርሜሽን ይዘህ ይመስለኛል። እኛ ሰው በጌታ ከዳነ በኋላ እንደፈለክ ኑር፣ እንደፈለክ ጠጣ፣ እንደፈለክ አመንዝር፣ እንደፈለክ ቃም፣ እንደፈለክ በቃ ጭስ ተንጫጫስ ምናምን ነገር አለ እንዴ? አላልንም አንልምም። ልጨርስና እሰጥሃለሁ። አለማለታችን በቃል አለማለታችን ብቻ ሳይሆን ብራዘር ህይወታችን ይመሰክራል። የኛ የጴንጤዎቹ ማለት ነው። ህይወታችን ይመሰክራል። ታውቁታላችሁ። ጌታ ካገኘን ጊዜ ጀምሮ ትናንትና ሰፈር ላይ ነፍሰ ገዳይ የነበረ ሰውዬ ተለውጦ አይታችሁታል። እና ማን ነው ጌታን በማያከብር ህይወት የሚመላለስ? እናንተ ወይ እኛ ተብሎ ቢባል በሚዛን ብንመዘን ራስህ ለህሊናህ ዳኛ ራስህ ከሆንክ እውነቱን ታውቀዋለህ። የቱ ጋር የጠራ ህይወት እየኖረ እንዳለ የትኛው ማህበረሰብ እንደሆነ ታውቀዋለህ። ማን ነው የሚጠጣው? ማን ነው የሚቀመው? ማን ነው የሚያጨሰው? ማን ነው የሚያመነዝረው? ማን ነው ናይት ክለቡ፣ ዳንስ ቤቱ፣ ጭፈራ ቤቱ? ማን ነው አስማት ጥንቆላን የሚያደርገው? ማን ነው ጠንቋይ ወፋ ቤት፣ ቃልቻ ቤት የሚሄደው? ማን ነው በየጉራጉሩ በየጥጋ ጥጉ ከአጋንንት ጋር ቃል ኪዳን የሚያደርገው? ታውቁታላችሁ። ስለዚህ እኛ ሰው ጌታን ካመነ በኋላ ለቅድስና ኑሮ ተጠርተናል። ቅድስና ማለት መለየት ማለት ነው። ጌታን በሚያከብር ህይወት በየትኛውም አቅጣጫ በጽድቅና በቅድስና እንድንኖር የጠራን ጌታ፣ ያስከተለን ጌታ፣ ኑ ተከተሉ ብሎ ያለ ጌታ ፍለጋውን ትቶልን የሄደው ምሳሌ ሊሆንልን የሄደውን ኢየሱስን እያየን ኢየሱስን ተከትዬ ሴትም አልከተልን፣ ምንዝርና ዝሙት ማለት ነው። አየህ፣ ኢየሱስን እየተከተልኩ ጫትንም አልከተልም። ኢየሱስን እየተከተል መጠጥን አንከተልም። ኢየሱስን እየተከተል ጠንቋይም አንከተልም። ኢየሱስን የተከተልነው ኢየሱስን ብቻ ነው ተከትለን የምንሄደው። በኑሯችን ታውቁናላችሁ። እዚህ ያላችሁ ኦርቶዶክሳውያን ጴንጤ ምን አይነት የንጽህና ኑሮ እንደሚኖር ከአንዳንድ ከደከሙ ሰዎች በስተቀር ካልሆነ በስተቀር በመካከላችን የደከሙ ወሰድ መለስ ብሎ የሚሉ እኛ ጋር መጠጥ ሶኬ ጠጡ ተብሎ የሚባል የለም። ከጠጣ እንኳን ጴንጤ ተደብቆ ነው የሚጠጣው።
እንዳያዩኝ ብሎ ማለት ነው። እንዳያዩኝ ወገኖች፣ እነ ብሩክ እነ ቤካ እንዳያዩኝ ኤርሚያስ ብሎ ማለት ነው። ተደብቆ ሊጠጣ ይችላል። እናንተ ጋር ግን ተደብቆ እንኳን እኮ መጠጥ የለም። ምክንያቱስ ያው የጨለማ ኑሮ ነውና ማለት ነው። ህይወታችን ይመሰክራል፣ የእናንተም የኛም ማለት ነው። በምን አብረን የምንኖረው አንድ ሀገር ላይ አንድ ማህበረሰብ አንድ ቋንቋ እየተናገር ማለት ነው። አብረን የምንኖረው አወጣት አገባባችንን ታቆላላችሁ፣ እኛም እናውቃለን የእናንተን እና ልክ እኛ ሰው ጌታን ከተቀበል በኋላ እንደፈለገ ይኑር ብለን እንዳልን አድርጋችሁ ማነው አድርገው የነገሯችሁ ኢንፎርሜሽን የተሳሳተ ነው። ሰው ኢየሱስን ከተከተለ በኋላ እንደፈለክ ኑር፣ በቃ ብሩኬ እንደፈለክ ካገኘው ሴት ጋር እንደፈለክ እሽኮሎሌ እያልክ መንግስተ ሰማያት እንደሆነ ያንተ ነው ወንድሜ፣ በእውነት ማን ይነካብሃል ብለናል እንዴ? አላልንም። እንደዛ ይላሉ እንዲ ቤተክርስቲያኖቶቻችን? በፍጹም አይሉ። እኛም አንዱ የመድረክ ሰባኪዎች ነን ብራዘር፣ አላልንም። ከየት ነው ያመጣችሁት? ስለዚህ ንጽህና የጎደለው ኑሮ እየኖራችሁ መታችሁ እኛን ልክ ጌታን ከተቀበለ በኋላ የንጽህና ኑሮ እንደጎደለን አድርጋችሁ ምስሉት ነገር ወይ ደግሞ ሰው በእንደዛ አይነት ህይወት ስርዓት ይመላለስ ብለን እውቅና እንደሰጠን አድርጋችሁ የምትከሱት ነገር ከጥላቻ የተነሳ ካልሆነ በስተቀር በፍጹም አንልም። ጌታን ሰው ከተከተለ ብርሃን የሆነውን ጌታ ተከትሎ በጨለማ ኑሮ አይኖርም። ኢየሱስ ብርሃን ነው። ኦኬ፣ የብርሃን ልጆች በብርሃን የሚመላለሰው እና ያው በቤተክርስቲያናችሁ ግን በብርሃኑ ተመላለሱ ብለውን ብፁዕነታቸው ግን ድቅድቅ ጨለማ ውስጥ ነው ያለ ነው ብለዋል። ይሄው ነው በቃ ታሪኩ ማለት ነው። እና እኛ ከድቅድቅ ጨለማ ውጡ ነው ብለን የምንለው። ብሩክ እየቀጥሉ ቴንኪው። ኦኬ ጨረስክ ኤርሚ? ከጨረስክ ባይዞይ አንተም መጠጥን ወይም ደግሞ ሱስን ጀጅ ልታደርግ አይገባህም። ምናልባት ስለ ወንጌል ወይ ስለ እግዚአብሔር ቃል ልትነግረኝ ይገባል እንጂ ስለሚጠጡ ሰዎች አንስተ እሱን ጀጅ ማድረግ የለብህም። ፕሮቴስታንት ሆነው በጣም ብዙ ሰዎች ጠጮች፣ በጣም ብዙ ሰዎች ዝሙተኞች፣ በጣም ብዙ ሰዎች በነውር የሚሄዱ አሉ። ልክ ነህ። ምን ያህል ፐርሰንት ይሆናሉ? ይሆናሉ። በቃ በቅርብም የማውቀው ስለሚኖር አሁን እዚህ ጋር ሱስን አይደለም ጀጅ ማድረግ ያለብህ። አንዳንዶች አይኖሩም አላልኩም። እንኳን ምን ያህል ፐርሰንት? እኔም አዳምጫለሁ ወንድሜ እኮ እኔ እኮ አታወራ አላልኩም። ልብ ብልና ስማኝ። ብዙ ስላልክ ምን ያህል መረጃ ነው ያልኩህ። አንዳንድ ሰዎች ካልክ ቅድም ተናግሬያለሁ። በእኛ መካከል ተቀምጠው አንዳንድ ሰዎች የህይወት ድካም ገጥሟቸው ተደብቀው የሚጠጡ እንደነሱ አይነት እኮ አሉ አልኩህ። እኔ የሉም አላልኩም። ጴንጤ ማለት በሙሉ ደው በቃ ምንም እንከን የማይገኝለት ነው ብዬ አልልም። ግን ብዙ ስላልክ ብዙ ጴንጤዎች ብለህ ስላልክ እንደው ምን ያህል ፐርሰንት በአንተ በጥናት የተደገፈን ባይሆንም በግምት ምን ያህሉ ፐርሰንት ጴንጤ ይጠጣል ምናምን ነገር ብለህ ትላለህ? አሁን በፐርሰንት ደረጃ ይሄን ያክል ላለልህ እችላለሁ። ግን እኔ እያልኩ ያለሁት ስለዚህ አንዳንዶች አሉ። እሱን ነግሬሃለሁ። ቀጥል በቃ። ኦኬ። ስለዚህ ሱስን ጀጅ ልታደርግ አይገባም። ከእናንተ ቤተ እምነት ጋር አነጻጽራ ከእናንተ ቤተ እምነት ልክ ነው። እኔ አሁን ለምሳሌ ሳድግ ለምሳሌ እኔ ሳድግ ልክ ነው ጠጅ ጠላ ወይም ደግሞ እንደዚህ መጠጥ ቤተክርስቲያን ተሄዶ እየተጠጣ እንደሆነ አውቃለሁ። ይሄን እኔም ማለት ትውልዱን ወደማይሆን ወደ ሱሰኝነት እያበረታታ መሆኑን እቃወማለሁ። እኔም በግሌ እቃወማለሁ። ለምን? ለእኔ ኖርማል ነው። ምክንያቱም ቤተክርስቲያን እየወሰድኩኝ ጠጅ ጠላ ሳደርስ ነው ያደግኩት። ስለዚህ አሁን እኛ እቻጭር ልክ አይደለም። እሺ ቴንክ ዩ። እችን አጭር መልስልኝና እንደፈለግኩ ሰድ ደቂቃ። እኛ ጴንጤዎች ጌታን ከተቀበልን በኋላ እንደፈለገን የምንኖር ማህበረሰብን ነው። ለህሊና መስከር ኦርቶዶክስም እሱም በኋላ ላይ እንደ ማህበረሰብ ለህሊና እውነተኛ ዳኛ ስለሆነ ማለት ነው ብራዘር። ለህሊና እንደ ማህበረሰብ ቅድም እንዳልኩ ጥቂት ሰዎች የሉም እያልኩ አይደለም፣ አሉ። በመካከላችን በህይወት በድካም በተለያየ ነገር የኃጢአት ልምምድ ውስጥ ያሉ አሉ። አልቆረጥላቸው ብሎ ቀድሞ ከዓለምም ይዘውት የመጡት ዛሬም በጌታ ቤት ውስጥ ሆነው እንደዛ አይነት ሰዎች አሉ። እነሱ እንደ ማህበረሰብ ግን እንደ ማህበረሰብ
ጴንጤ የሚባለው ማህበረሰብ ወገኔ እኔን ጨምሮ ጌታን ከተቀበልን በኋላ እንደፈለገን የምንኖር ማህበረሰብ ነን? ኃጢአት እንደፈለገን እያደረገን የምንኖር ማህበረሰብ ነን? በከፊል ከዛ በላይ አሁን እኔ ሁሉንም ጀጅ አድርጌ እንዳንተ ሁሉንም ልኮንን አልነሳም። ልክ አንተ ኦርቶዶክሳውያንን ሁሉንም በጅምላ እንደጨፈጨፍካቸው እኔ በጅምላ ልናገር አልችልም። የኛ መልሰን ከዛ ወደዛ እንሄዳለን። ኦኬ እንደውም አንተ ከምትለው ከሱስ በላይ በክርስቶስ ስም የሚቀልዱ ሐሰተኞች እግዚአብሔር ያልተናገራቸውን ተናገረን እያሉ በማጭበርበርና በውሸት የሚኖሩ ማዕት ፕሮቴስታንቶች እንዳሉ አንተም ታውቀዋለህ ኤርሚ፣ በሚገባ ታውቃለህ። መልሱን እያወቀ ህሊናህ ለመመለስ አልፈለክም። በምንም አይነት ሚዛን እኔ እንደዚህ መልሼ ልናገር፣ አንተ ከፈለግ ተናገር። በምንም አይነት ሚዛን ኦርቶዶክስንና ወንጌላውያንን በህይወት ንጽህና ሚዛን ላይ ብታወጣቸው ከ80% በላይ ትመዘናላችሁ። በጴንጤው በህይወት ንጽህና ድካም የለም እያልኩ አይደለም እኛ ጋር፣ እናንተም ጋር ደግሞ እግዚአብሔርን የሚፈሩ ሰዎች የሉም እያልኩ አይደለም። ኦኬ፣ ግን ከ80% በላይ ሚዛኑ ይመዘንባቸዋል። ምክንያቱስ እኛ ካመንን በኋላ እንደፈለክ ኑር ብሎ የሚል ሰባኪ የለም። እናንተ ቤት ግን እንደፈለክ ኑር ተብሎ ባትባልም በስብከት እንደፈለጋችሁ ነው የምትኖሩት። እንደፈለጋችሁ እየተራገማችሁ፣ እንደፈለጋችሁ እየጠጣችሁ፣ እንደፈለጋችሁ እያመነዘራችሁ፣ እንደፈለጋችሁ ጥንቆላውንም፣ መተቱንም፣ ዘፈኑንም፣ ዳንኪራውንም እንደፈለጋችሁ፣ እርግማኑንም እንደፈለጋችሁ። ማን ይከለክልሃል? ልክ አይደለም። ይሄን ልክ ነው የሚል ኦርቶዶክስ አለ። ይሄን ትክክል ነው። አዎ ዝሙት ትክክል ነው። መጠጥ መጠጣት ትክክል ነው። የኃጢአት ልምምዶች ትክክል፣ ጠንቋይ ቤት መሄድ ትክክል ነው የሚል ኦርቶዶክስ ሰምተህ ታውቃለህ ኤርሚያስ? ቃል በቃል ንግግሩ እንዲናገር እንደዛ የሚል ሰምተህ ታውቃለህ? ይሄ ነው አስተምረውም ቢሆን ጠንቋይ ቤት እንዲሄዱ፣ ዝሙት ቤት እንዲሄዱ፣ አመንዝራ እንዲሆኑ፣ በተለያየ ነገር እንዲጠመዱ ቤተክርስቲያኒቷ እንደዛ ብላ ትላለች። ንገረኝ። እሺ ጥሩ። በመጽሐፈ ምሳሌ ላይ የእግዚአብሔር ቃል ሲናገር ልጄ ሆይ ወደ ወይን ጠጅ አትመልከት ይላል። ለምን? በቀላም ጊዜ መልኩ እያማረ በብርሌ ሆኖ ወደ አንተ ታስገባዋለህ፣ ከዛ እንደ እባብ መርዙን ይረጭብሃል ይልሃል። መጠጡ ማለት ነው። ከዛስ ያው ትሰክራለህ። ከዛስ ዓይንህም ጋለሞታ ሴቶችን ያያል ይላል። ከዛስ ትሄደና ከጋለሞታይቱ ጋር ትተኛለህ ይላል። ከዛስ ስድብ አይሰረይም ይላል። ስለምን እንደሚያወራው? ስለ መጠጥ፣ ስለ ወይን ጠጅ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይን ያስተፈስህ ልበሰብ ላ የሚጠጣው የት ነው ያለው? ወይን ቀጥታ ይሄ ያዋሸ ወይን ምናም ነገር ተብሎ ባይባልም የሚጠጣው አልኮል መጠጡ ከደንበጫ እስከ ደብረ ብርሃን አረቄ የት ነው ያለው? ኦርቶዶክስ ቤተክርስቲያን። ወር በገባ ጽዋ ማህበር የአርሴማ የከተማ እየተባለ የት ነው የሚጠጣ ያለው? ኦርቶዶክስ ቤተክርስቲያን። የወሩ ቅዱስ ሚካኤል ጸበል ነው፣ የኪዳነ ምሕረት ጸበል ነው እየተባለ የት ነው የሚጠጣው? ኦርቶዶክስ ቤተክርስቲያን። የሚጠጣው ጠላ ደግሞ ብራዘር ከእንክርዳድና ከበቆሎ ከስንዴ የተሰራ ነው። የዶሮ አይን የመሰለ ጠራ የጠመቅሹ እየተባለ ገፈት እንኳን የሌለው ብለህ እንኳን የምትተፋው የሌለው ጅው ብሎ የሚገባ አለ። ተጠንፍፎ ተጠሎ የሚመጣው ተው እንጂ ትናንትናችንን አታስታውሰንም። እናስ እሱ ይጠጣል። ጥሩ ነው መቃወም፣ ልክ ነህ። እሱ ይጠጣል። ብንጠጣ ራሳችንን ነው የምንጎዳው። ምንም ግን በኢየሱስ ላይ መዋሸት ምናምን ያንን ደግፈ ነው። በኢየሱስ የሚዋሹ እንደዚህ አለ ምናምን የሚሉ ምን ይሻላል? እየጠጣን ነው ምናምን። እኔ ራሴ ነው የምጎዳው ብጠጣ። ግን በኢየሱስ አልዋሸው። ኢየሱስን እንደዚህ ነው አለ ብዬ በየተራ እናርገውና ከዛ ትቀጥላለን። ኦኬ። ስለዚህ ይህንን መጠጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝቡ በቤቱ አይደለም በቤተክርስቲያን አምጥቶ እንዲጠጣ ላይሰንስ ሰጥታለች። ቤቱ እኮ ኦርቶዶክስ ቤተክርስቲያን እኮ የመጠጫ ቤት እኮ ነው። በእውነት ነው። የመጠጫ የመስከሪያ የመጠጫ እኮ ቤት ነው ቤቱ። ሰንበቴ ቤት ምን ማድረጊያ ነው? የመጠጫ ነው እንዴ? ደጀ ሰላሙን ምን ባያ ነው? የመጠጫ
ሕፃን ልጅ ተወልዶ ክርስትና ሲነሳ እንጠጣለን እዛ ግቢ ውስጥ ብራዘር። ሰው ሞቶ ፍታት ተብሎ ተስካር ተብሎ የት ነው የመጣው? መክፈልት ይጠጣል አልኩ ብራዘር። እንደ ጉድ ነው የሚጠጣው። የት? እዛው ቤተክርስቲያን ውስጥ እዛው ጠጥተን እዛው ስንወጣ በመቋሚያ ስንቀጣቀጥ ነበር። በባለፈው በአብሮ አደጌ ሞተ ብዬ በተናገርኩበት ጊዜ ሲያላግጡ የነበሩ ኦርቶዶክሳውያን መጨረሻ ላይ ሄደው የአብሮ አደጌን ወንድም ጠርተው አመጡ። ልጨርስልህ ነው። ከዛ ኤርሚያሳው ይቀድስ ነበረ ከአበበ ጋር እና ቄሶቻችን ሁሉ ይደበድብ ነበረ ከቤተክርስቲያን ወጥተው አሉ። እውነታቸውን ነው። ከዘራ ይዞ መንገድ ላይ ጠብቆ ይደባደብ ነበረ ብለው አሉ። እውነት ነው። አየህ እኔ ያኔ የኦርቶዶክስ ክርስቲያን ዲያቆን ነኝ፣ የገጠር ሰው ነኝ። ጠጥቼም ሳልጠጣም ተናግረኝ አትገባም። ያለ አግባብ ከተናግረኝ ፍትህ አለ፣ ካልሆነ እዛው ሜዳው ላይ ይለይልናል ማለት ነው። መሳሪያም ከያዝኩኝ ከዘራም ከያዝኩኝ ይለይልናል እዛው ጋር ማለት ነው። እና እንደዛ አይነት ሰው ነበርኩኝ። ኦኬ ምን ልልህ ነው? ጠጥተን የሚለውን አስተካክለው ባይዘው ወይ በየትኛውም ኦርቶዶክስ አስተምሮ መሳሪያ ይዞ የሚሄድ ዳራዘርሱን ቶሱን ስለ ለኔ ቶ የለም እንዴ ብራዘር ለኔ ቶ ውሸትም ከአግባብ በጣም ከመጠን በላይ ወንድሜ ለምን አትተውም? ለኔ ቶ እኮ አልኩኝ። አሁን ጉድ ላውጣ ብዬ ካልኩኝ ብራዘር ጩቤ ብቻ አይደለም ክላሻችን ሁሉ እኮ ይዘን ነበር የምንገባው። አንተ የገጠሩን ቤተክርስቲያን ይታቃለ ላሳይ ይችላል በቪዲዮ። አሁን ክላሹን ይዞ በመስቀል ይዞ የሚያሳልም አለ። በገጠር ሰሜን ኢትዮጵያ ላይ ብትሄድ ትግራይ ውስጥም፣ ጎጃም፣ ጎንደር፣ ወሎ ውስጥ፣ ሰሜን ሸዋም ብትሄድ እሱን ቶ ስለ ብራዘር እኔ ራሴ የአባቴን ክላሽ ይዤ እኮ ሄድ ነበር እኮ አልኩ እንዴ። ቶ እሱን ብራዘር ጩቤ ታጥቀን እኮ ነው የምንገባውና እንቀድስ የነበረው። ቶ እሱን ቤቱ ይጠጣበታል አይጠጣበትም ነው። በደንብ ነበር የሚጠጣበት በደንብ። ቅዱስ የእግዚአብሔር ልጅ ምስክር የአባቴን ክላሽ ይዤ ሁሉ ገባ ነበር ለማህሌት ስንሄድ ማለት ነው። ምክንያቱም ሌሊት ነው የምንሄደው። አውሬ አለ፣ ጅብ አለ፣ ቀበሮች አሉ። አያዝም ትለኛለህ እንዴ? ኧረ እኔ አንድ ማት ቪዲዮ ላሳይ ይችላል። አሁን ቪዲዮ ዩቲዩብ ከፍቼ ማለት ነው። በገጠር ያሉ ካህናት በሙሉ ይዛሉ። መውዜር ምንሽር ምናምን ነገር ማነው የማይዝ? ሰሜን ሸዋ ሂድ በሙሉ ጎጃምና ጎንደር ወሎ ሂድ። ቄሱ አይደል እንዴ ክላሽና እንትን ምንሽር የያዘው ጓንዴ። ቶ እሱን አሁን ቶ እኔ የፈለግኩት ምንድን ነው? እንጠጣ ነበር አልኩ። ቤቱ የመጠጫ ቤት ነው። ሰው ከጠጣ በኋላ ምን ይላል? ይሰክራል። ሲሰክር ወይ እንደባደባለን ወይስ ያው እንግዲህ ይራይኪ አይነ ሞት ወይ ይትረከብኪ ኩነኔ አንቺን ለኔ አይኔ ነሽና ብርሃኔ እያልን የሀገሩን ሴት ሁሉ እንግዲህ ያው እንግዲህ ወለተ ስላሴ ምሎት እንዴት ነው ብሎ ስንት ነገር ይደረጋል እኮ አልኩ ብራዘር። ይሄን ሁሉ ናቸው የሚያደርጉት? አያደርጉትም። ሁሉ አያደርጉትም እኮ ነው። ሁሉ አያደርጉትም። እግዚአብሔርን የሚፈሩ ሰዎች እንዳሉ አውቃለሁኝ በእውነት ማለት ነው። ይራኪ አይነ ሞት ይረገብኪ ኮነኔ እያል ማለት ነው። ያኔ አንተ ብትኖር እልል ነው የምትለው። ምን እንዳልን ግን አይገባም። አንቺ ለኔ አንቺ ተራ ሲደርስ በመረጃ ንቆር ችግር የለም። በመረጃ ንቆር ችግር የለም። ባለተኛ ሮያልዬ ነቆራ ከፈለግ እሰጥሃለሁ 10 ደቂቃ በደንብ አርገታችኋለሁ። ግን በመረጃ ነው ስላልሰደብከኝ በጣም በእውነት ታማኝ ነህ ለቃልህ። እኔ ግን ከፈለክ ሮያልዬ ከፈለክ ጎበዝ ቴንክ ዩ
ግን ምንድነው እኔ ነቆራ አይደለም ያስኩትኝ ሪያሊቲውን ሪያል ልብ በል። እኔ ሳወራ ምናልባት ኦፌንድ የሚያደርግ ቃል የተናገርኩ መስሎ ከሆነ ሳወራ ግን እያንዳንዷን በፊቱ በቆምኩት በእግዚአብሔር ፊት አልዋሽም። መጠጥ ይጠጣል ቤት ውስጥ ሰው ጠጥቶ ሰክሮ ይደባደባል። የትናንትናው ተዳባዳቢ ዲያቆን ነው። እንደውም ነገሩን የጉዴን ምናምን ነገር ብዬ ምንም የደበቁት ነገር የለም። ድሮም ተናግሬያለሁ። ኦኬ ስደባደብበት በጩቤ ስዋጋበት ከነበረው ዓለም ነው ጌታ ያመጣኝ። እስከ ዛሬ ኖሬ ቢሆን እኔ በዛ ዓለም ወይ በሰው እጅ ጠፋለሁ ወይ ሰዎችን በእጆቼ አጥፍቼ ወህኒ ነበር የምበሰብሰው። ጌታ ኢየሱስ ግን ራራልኝ፣ ደረሰልኝ። እንዳስተዳደጌ ቢሆን እንዳደግኩበት ማህበረሰብ ቢሆን ብራዘር ነገሮች አሁን ኤርሚያስ የደረሰበት ይደርሳል ብዬ እኔ ለራሴ እንኳን አላምንም። ልላችሁ የፈለግኩት መጠጥ ሰው ይሰማል ተሰምቷል እኮ ተሰምቷል። ኖ አይ ተሰምቷል። እና ልብ በሉ የትናንት ታሪካችንን እናንሳ ብለን ካን ብዙ ነው ያለው። እሱንም እኔ አንድም አልደበቅኩኝ የትናንትና ታሪኬ ማለት ነው። ግን ልላችሁ የፈለግኩት መጠጥ ሰው ይጠጣል። ከጠጣ በኋላ ደግሞ ወደ ዝሙቱ ምናምን ነገር የሚሄደው ይታወቃል፣ መጽሐፍ ቅዱስም ይላል። ስለዚህ በኦርቶዶክስ ቤተክርስቲያን አትጠጡ ተብሎ አይባልም። እንደውም ጠጡ ነው የሚባለው። ጽዋ ጠጡ ነው የሚባለው። ጽዋ ሲጠጣ ቀዝቃዛ ውሃ አይደለም የሚጠጣው፣ በለስላሳ በኮካ አይደለም የሚጠጣው። እንደው ጥቂት እንኳን እንደ አልኮል መጠጥ የማይጠጡ በተፈጥሯቸውም ደስ የማይላቸው ሰዎች በኮካ በሚሪንዳ በአምቦሃም ቢያረጉት ወይ በሐረር ሶፊ በምናምን ነገር ቢያረጉትም ከ195 99 በመቶ የሚሆነው ኦርቶዶክሳዊ አልኮል መጠጥ ነው የሚጠጣው። ጠላ ያሰክርም እንዲያሰክራል፣ አረቃ ያሰክርም ያሰክራል። የግድ ድራፍትና ቢራ መሆን የለበትም። ጠጥቶ ስንት ሆነ እናቶቻችን፣ እኔ እናቴን አውቃለሁ። እናቶቻችን ሁሉ ጭምር ጠጥተው እኮ ለማርያም ጽዋ ማህበር ሄደው ጠጥተው እኮ ሰክረው ከፋዘር ጋር ሁሉ ሲጣሉ እኮ ነው ያውቃለሁ። የአጎቴ ሚስት ቤተሰብ ውስጥ ጎረቤት ሁሉ ማዘርም እንደዚህ ሞቅ ብሏት ምናምን ነገር እኮ አውቃለሁ። ምንድን ነው የጠጡት? ጠላ ነው። ጠላው አያሰክርም? ያሰክራል። እና ቤተክርስቲያኒቱ የሚጠጣባት ቤተክርስቲያን አይደለችም እንዴ? ዘግተው ነው የሚጠጡት። ስልህ ዘግተው በደንብ ነው የሚጠጣው። ስለዚህ ይሄ ነገር እንደውም ትውልዱን ጠጫ አላደርገውም። በደንብ አንድ ሁለት እኮ ይባላል እኮ ነው ተብሎ የሚባል ሁለት አይደለም እንዴ? ሁለት ማለት ሁለት ብርጭቆ እንዳይመስልህ፣ ሁለት ጆግም አይደለም። አንዳንዱ እኮ በሁለት ጀሪካንም አይፋታም። በደንብ ነው የሚጠጣበት ለማለት ነው። በህይወት ንጽህና ስርዓት እውነት ለመናገር ለህሊናችን መስክር ብላችሁ ካላችሁ ጴንጤው ትቷችሁ ሄደዋል። ኦኬ ጽድቅ በኢየሱስ ክርስቶስ በማመን ነው ብሎ ከዛስ እንደፈለጋችሁ ግን ኑሩ ብለን አላልንም። እናንተ ግን ጽድቅ በስራ ነው የሚገኘው ብላችሁ በእምነት አይደለም ብላችሁ ከዛስ በስራ ነው ብላችሁ የምትሉ ሰዎች አንድ ስራ ግን የላችሁ። አንድ መዝሙራችሁ ራሱ በስራዬ የት የሆነ መግቢያዬ ጨነቀኝ ጠበበኝ ነፍሴ ወዳልኝ ብለህ የምትለው ማታ ጉባኤ ስትሄድ እናንተው ናችሁ ማለት ነው። እውነቱ ይሄ ነው። እሱም በማመን ከዘላለም ጥፋት በጸጋው በእምነት አምናችሁ ዳኑና ለቅድስናና ለጽድቅ ህይወት እንድትኖሩ ዓለማዊ ምኞትና ኃጢአትን ክደን የተባረከውን ተስፋችንን የታላቁ የአምላካችን የመድኃኒታችን ኢየሱስ ክርስቶስን መገለጥ እየተጠባበቅን አሁን በዚህ ዘመን ባለን በጽድቅ ኑሮ እንድንኖር ጸጋው ያስተምረናል ብሎ ያለው ያንን ጸጋ የሚሰጣችሁን አቅም እንድታገኙ ልክ ጌታ ኢየሱስ ክርስቶስን ተቀበሉ ብለን እኔ ጥሪ አድርገላችኋለሁ። ወንድሞች እናቶች፣ ኢየሱስን ስትቀበለው በልብ ሲገባ በልብ ሲነግስ ይኸው ሮያል እንኳን ራሱ አሁን እዚህ እኔ ጌታ እግዚአብሔር ራሱ እንደለወጠው ነው የሚገባኝ እስካሁን ሰዓት ድረስ ማለት ነው። ሮያል ይኸው ኦርቶዶክሳዊ ወንድም ማለት ነው ራሱ የሚናገራል። እኔ የማውቃለሁኝ። አየህ ወሰንኩ አለ። ግን የሮያል ውሳኔ ብቻ አይመስለኝም። የሚረዳ አቅም እግዚአብሔር እንደሰጠው እንደረዳው ነው የሚገባኝ። ይሄ ነገር ሊያገረሽበት ይችላል ምናምን ነገር ሰዎች ብለው ሊሉ ይችላሉ። ዶጎሪሱም ቢሆን በመውደቅ በመነሳት ውስጥ ነው ወደ ጌታን ወደ መምሰል ህይወት የመጣ ነው እና እግዚአብሔር
ሲረዳ ብቻ ነው ሰው ጌታን በሚያከብር ህይወት የሚኖረው። እኔ ይሄንን እንኳን አይታችሁ ማለት ነው ኦፊሻሊ ጴንጤ ሆኖ መጠጥ ቤት የከፈተ አታገኝም። ኦፊሻሊ ጴንጤ ሆኖ ጫት ቤት የከፈተ አታገኝም። ጫት ቤት እየቃመ እያስቃመ ሺሻ እያንቦቀቦቀ እየጠጣ መሰረተ ክርስቶስ ሙሉ ወንጌል የሚመጣ አንድ አታገኝም። ብታገኝ ቤተ ክርስቲያን እስክታገኘው ድረስ ነው ይጠየቃል። ከዛስ ብራዘር እኛንን ቤት ውስጥ ያለን ሰዎች ምን እንደሚባል ያን ሰው የምናውቀው አንድ አልኩ አንድ ናይት ክለብ ከፍቶ እያስጨፈረ ባዴሳ እያስባለ እዚህ ደግሞ መጥቶ የለም እስኪገኝ ድረስ ቤተክርስቲያን እስክታውቀው ድረስ አገልጋዮች ወይ ህዝብ ወይ ፓስተሮች እስኪደርሱበት ድረስ እንደፈለገ ሊሆን ይችል ይሆናል። የተገኘ ቀን ግን ይጠራል። ምንድነው ህይወት ተብሎ ይጠየቃል፣ ይመከራል። ይሄንን ተቀናለህ ግን ለኛም መድረኩን ያስፉ ለሰጠ ነው ይመከራል። አይ ስለ ህይወት ንጽህና ይመከራል፣ እንዲያስተካክል ይመከራል፣ ትምህርት ይሰጠዋል። ከተግሳጽ ስር ላጠፋው ጥፋት በጌታ ፊት ንስሐ እንዲገባ ይመከራል። እዚህኛ ጋር ቀልድ የለም ነው ብዬ የምላችሁ። እናንተ ጋር ግን አስማት ሰርቶ አስማት የሰራ ጳጳስ እኮ ቸርች ውስጥ እኮ የተቀመጠበት ቤተክርስቲያን ነው። አንድ ሰው ንስሐ ግቡ ተብሎ ያውቃል? የለም። ጴንጤን ስታገኝ ኢየሱስ ጌታ ነው ብሎ ሲሰብክ ካገኘኑ ቸርች ውስጥ ተብሎ ይባረራል። እናንተ ቸርች የትኛውም ቦታ ላይ ኢየሱስ ጌታ ነው ብሎ ሰው ሞቅ አድርጎ ከተናገረ ከቸርች ታባሩታላችሁ። አስማተኛ ግን ከቸርች አይባረርም። ጠንቋይ ግን ከቸርች አይባረርም። ጠጥቶ የሚሰክር የሚደባደብ ግን ከቸርች አይባረርም። ልዩነታችን ይሄን አለ። ልዩነታችን ይሄን አለ እና እኛ ጋር ግን ቢገኝ ይገሰጻል፣ ይመከራል፣ አስተካክል ይባላል። የጌታን ስም አታሰድብ ይባላል። ኦኬ ይሄ ያልነው ልዩነት ለማለት ነው። ቴንኪው። አሁን መቀጠል እችላለሁ። እንማችን መቀጠል እችላለሁ። እንማችን አዳምጠናሃል። ልክ ያልሆኑ ነገሮች አሉ እኛም የምንቃወማቸው፣ ኦርቶዶክስም የምትቃወማቸው። ለምሳሌ አሁን እንዳልከው የጥንቆላ የተለያየ ነገርን ኦርቶዶክስ ስትፈቅድ አላየህም። ምናልባት የሚያደርጉ ጠንቋዮች ይኖራሉ፣ የሉም አልልህም። ከዛ ውጭ ደግሞ ስለ ስካር ስለተለያየ ነገር አውርተሃል። እሱን ደጋፊ አይደለችም ኦርቶዶክስ። እንዳልከው ቅድም ከመጀመሪያ ላይ ተስካር እየተባለ ጸበል እንትን እየተባለ የሚደገስ ድግስ የምጠጡት ጠላ እያልክ ነው። አሁን እሱ ትክክል እንዳልሆነ እኮ ግልጽ ነው፣ ምንም ጥያቄ የለውም። ሲጀመር የሚያደነዝዝ ነገር ማንም ሰው በምንም አይነት ሁኔታ ያለ ሰው አይደግፍም። አንተ ግን ሙሉ ለሙሉ እንደሚደገፍ አድርገህ እንደሚፈቀድ አድርገህ ሁላ ነው እየተናገርክ ያለው። እሱ ልክ አይደለም። ሲቀጥል ጉድለት እናውራ ከተባለ ደግሞ ማንም እኮ እሱ ልክ አይደለም። ልክ ነው እያልኩ አይደለም እኮ። ታዲያ ቤተክርስቲያኒቱ ኦፊሻሊ አይደለም የምታደርገው። ማነው በኦርቶዶክስ ቤተክርስቲያን ጽዋ ማህበር የሚጠጣ በሙሉ አልኮል መጠጥ አይደል የሚጠጣው? አረቄ፣ ጠላ፣ ድራፍት፣ ቢራ፣ ውስኪ ሁሉም እንዳለው አይደል የሚጠጣ? በውሃ እኮ እሱ ልክ አይደለም ነው። አሁን እሱ እኮ ልክ አይደለም። ቤተክርስቲያን ሁሉም ትክክል ነው የሚልህ አግኝተሃል እስካሁን? እስኪ እኔም ይውት ላድርግና የገባም ካለ ትክክል ነው ወይ የሚል ሰው አለ? ይሄን ነገር ትክክል ስለሆነ አይደል ወይ ቤተክርስቲያኒቱ ጠጡ ብላ ያለቻቸው? ጽዋ ማህበር ጠጡ እኮ ብላ ቤተክርስቲያን ነች እኮ በንስሐ አባቶቻቸው በኩል በካህናቱ በኩል እኮ ነው ኑ ጠጡ እባካችሁ። እንደውም ጽዋ ማህበር ውስጥ ያልገባን ሰው ለምንድነው አጸደ ማርያም፣ ለምንድነው ተክለ ሚካኤል ጽዋ ማህበር ማጠጣው? አንድ ጻድቅማ መያዝ አለብህ፣ አንድ ጻድቅማ መዘከር አለብህ። ሲቻል ሁለት፣ ካልሆነ ግን አንድ እኮ ተብሏል እንዴ። ይህን እኮ የሚያወራ ሰውዬ እኮ ዲያቆን እኮ የነበረ ነው። ቤተክርስቲያኒቱ ኦፊሻሊ ነው ጠጡ ብላ የምትለው። ምን ጽዋ ጠጡ ነው የምትልህ? ጽዋ ውስጥ ግን ምንድን ነው ያለው? ውሃ አይደለም ጠላ ነው። የሚያሰክር ጠላ፣ አረቄ ያለ እንዴ። በደንብ ነው እንጂ ጠጡ ብላ የምትለው። ቤተክርስቲያኒቱን ጅምላ ትናገራላት በለኝ። በደንብ ነው የተናገርኩትኝ።
ለምን ማን ያርዳ የነበረ ማን የቀበረ ማን ይናገር የነበረ ይላል። የነበርኩና የቀበርኩ ሰው ስለሆንኩ ነው የምነግርህ። በደንብ ነው ጠጡ የምትለው። ይህንን አንተም ራሱ ታውቀዋለህ። አዎ ይህን ግን ትክክል አይደለም ማለት ተገቢ ነው። እኔም ትክክል አይደለም የምለው እና ቀጥል ብራዘር። ይህን ዝም ብዬ በከንቱ እየከሰስኩ እንደሆነ አድርጋ አታስብልን ፈልጌ ነው። ይቅርታ፣ ቀጥል። ሚዩት አድርጎታል። ካልሰከረ አንድ ሰው ኤርሚያስ ምን ችግር አለ? ማነው ምን ችግር አለው? ሰክሮ ሰው ካልበጠበጠ አንድ ሁለት ምናምን ቢጠጣ ችግር ያለው አይመስለኝም እኔ። ምክንያቱም ስትሰክር አይደለ ሰው የምትበጠብጠው። አሁን ምን ችግር አለው ብሎ ለማለት ለጌታ የምትኖርለት ከሆነ ምን ችግር አለው ተብሎ መጠየቅ ያለበት ኤርሚያስ ሳይሆን ጌታ ነው። ሮያል ለኤርሚያስ አይደለም። ለምሳሌ አሁን ቢራ ምናምን ነገር አሁን ለምሳሌ ዱንክል ቢር የሚባላል ጥቁር ቢራ እየጠጣው ነው እኔ ራሴ ምንም ማለት አይደለም። ምክንያቱም በሰዓት ምንም ያስቀየምኩት የለም። በቃ የሆነ ስራ ሰርቼ ምናምን ሲደክመኝ ከፍሪጅ ውስጥ አውጥቼ ቢራ የጠጣው እና ምን ያክል አይደለም ልልህ ነው። ግን ምን መሰለህ እኔ አሁን ጴንጤን ከፍለዋለሁ በሁለት የድሮ ጴንጤና የአሁን ጴንጤ። ሮያል ይሄ ልመልስልህ። አሁን ሮያል የሚኖረው ለኤርሚያስ ነው ወይስ ለጌታ ነው? መኖር ካለብንማ ለፈጣሪያችን ነው። አይሳካም። አሁን አንተን እየጠየኩህ ያለው መኖር ካለብንማ ብለህ እንትን ጅምላ አታድርገው። ለእኔማ መኖረው ለእኔ ገና ዳዴ እያልኩ ነው። እኔ ውሸት አልናገርም እኮ ለጌታ አይደለም የምትኖረው ለራስህ ነው አይደል? ገና የተንደፋደፍኩ ነዋ። እስቲ ፈጣሪ ማስጠኝ እያልኩት ነዋ። አሁን ለጌታ ወደ መኖር ስትመጣ ምን ችግር አለበት የለበትም ብሎ የሚለው መጠየቅ ያለበት ቦስህ ነው፣ አለቃህ ማለት ነው። አሁን ኢየሱስ ቦስህ ስላይደለ አለቃህ ስላይደለ አንተ ለራስህ ነው የምትኖረው ማለት ነው። ኢየሱስ አንተ ላይ ቦስ አይደለም። በፍቃድህ አልሾምከውም። አምላኬ ነው ብለህ ትለዋለህ፣ ፈጣሪ ነው ብለህ ትላለህ። ልክ ነህ፣ እንደዛ ማለትህ ግን ቦስህ አይደለም። በሱ ቃል አትወጣም፣ በሱ ቃል አትገባም፣ በሱ ቃል አትሰማራም። ኦኬ፣ ችግሩ እዛ ጋር ነው የሚመጣው። አሁን ምን አለበት ብለህ ያልከኝ እኔን ነው እንጂ ኢየሱስን አይደለም። መጠየቅ ካለበት ሮያል ለጌታ እኖራለሁ ብሎ ከወሰነ በኋላ ለሚቀጥለው የህይወት ስርዓቱ ለመኖሩ መጠየቅ ያለበት ኤርሚያስን ሳይሆን የገዛውን ጌታ እከተላለሁ ብሎ ያለውን ጌታ ነው። ጌታ ሆይ ይሄን ነገር ባደርገው ክፋት አለው የለውም? ኃጢአት አለው የለውም? አንተን ያከብርሃል አያከብርህም? የሚያሳዝን ነው ወይስ የማያሳዝን ነው ብሎ የሚለው ጌታ ነው የምጠይቀው። ጌታን ስጠይቅ ወደ ቅዱስ ቃሉ ባለፈው ያልኩን ማንበብ ስትጀምር ጌታን እየጠየቅከው ነው ማለት ነው፣ መጽሐፍ ቅዱስን ማንበብ ስትጀምር። ስለዚህ አሁን ወደ መጠጥ አትመልከት ብሎ የሚለው ጥቅስ ጋር ትደርሳለህ ማለት ነው። ከዛስ ግን ይገባኛል እኮ በነገራችን ላይ ግን አንዳንድ ጊዜ ምን አለ መሰለህ እያወቅህ የምታደርጋቸው ነገሮች አሉ። አምናለሁ እኔ ማንኛውም ነገር ሪያሊቲ መናገር ፈልገው መደባበቅ አልወድም። ለምሳሌ እያወቅህ ለምሳሌ ቢራ ጥቅም የለውም ትልና ታደርገዋለህ፣ ጠጣዋለህ አንድ ነገር ምናምን እንደዚህ ነገሮች ይገባኛል። ግን አሁን ለምሳሌ ምን መሰለህ እኔ አሁን ለምሳሌ አሁን ቅድም ያልኩ የድሮ ጴንጤና የአሁን ጴንጤ ምናምን ስልህ ጴንጤ ድሮ ጴንጤ በቃ በጸባዩ የምታከብረው በቃ እከሌ እንደዚህ አጨሰ፣ ኧረ ሲጋራ እያጨሳየው ጴንጤ አይደለ እንዴ ምናምን ሲጠጣ እኮ አየሁት ጴንጤ አይደለ እንዴ ምናምን የሚባልበት ዘመን ነበረ ነው ድሮ አገር ቤት ሳስታውስ። በቃ የጨዋነት መገለጫ ጴንጤ ነበር ድሮ። አሁንስ አይደለም። ለምሳሌ በሙሉ ስካም ነው፣ ማጭበርበር ነው አብዛኛው ስራ። ኤርሚያስ ይህንን አትዋሽም። ይሄ ነው አየሁልህ። ምን እንደው ታውቃለህ፣ እኔ ሮያልዬ አሁን አንተ እነዚህ ጴንጤዎች ብለህ የምትላቸው አሁን እኛን የምትለን አብዛኛው እስካም ነው አጭበርባሪ ነው ብሎ ያልከውን ህዝብ አንተ ከነሱ የተሻለ ህይወት ወይ ከኛ የተሻለ አሁን ጴንጤ ስለሆንኩ ነው ከኛ የተሻለ ህይወት ኖረህ እንደዚህ ብለህ ብትለን ይህ ሰው እውነት ለጌታ እየተገዛ ነው፣ ለጌታ እየኖረ ነው። የኛ ህይወት ግን ድኩማን የሆነበት ምክንያት
ልንመረምር ይገባል መንገዳችንን ብለን በአንተ የህይወት ንጽህና እኛን ልትኮንነን ይገባል ማለት ነው። ምክንያቱም ስለ መጽሐፍ ቅዱስ ስለ ሁለት ጻድቃን አባቶች ይናገራል። ስለ ኖህና ስለ ሎጥ ማለት ነው። ኖህ የሚባለው ጻድቅ አባት በህገ ልቦና፣ ሁለቱም በህገ ልቦና ነው የነበሩት። ይሄ ማለት በአብርሃም ዘመን ማለት ነው። ከአብርሃም ዘመን በፊት ሎጥ በአብርሃም ዘመን ነው። ኖህ ግን ከአብርሃም ዘመን በፊት የትየለሌ ማለት ነው። ህገ ልቦና ነው የሚባለው። ያ ጊዜ የኦሪት ህግ አልተሰጠም።